አርኩ ደግሞ የቃል ኪዳን ጽላቶችን ጠብቆ መያዝ ነው። በተለይም ደግሞ በእናንተ ቤተክርስቲያን የእግዚአብሔር መገኛ ምሳሌ ተደርጎ ይወሰዳል አይደለም? ታቦቱ ጨርሶ ሐሳቡትን እኔ ቤተክርስቲያኑን አስተምረው ይነግሮታሉ። ችግር የለውም እኮ ገባኝ። ስለዚህ ያለ ታቦት ቅዳሴ አይቀደስም ወይም ቁርባን አይታደልም አይደለም? ለሰዎች አይሰጥም። ምክንያቱም የእግዚአብሔር መገኛ ነው ተብሎ ስለሚታመን። እኛ መድረክ የለንም። እኛ ምንድን ያለን መሰዊያ አለን። እኛ ስቴጅ አይደለም ያለን፣ መሰዊያ አለን። መሰዊያው ላይ የጌታ ስጋና ደም ይቀርባል። አርኩ ላይ ነው የሚሰዋው ወይስ አልታሩ ላይ የሚለውን ግልጽ። ኦኬ በጣም ጥሩ። ታቦትም አሁን ለምሳሌ ጽላት፣ ጽላት ከእግዚአብሔር የተሰጠው ነው አይደል? ለሙሴ አይደል? ታብሌት ምን ነው ማለት ነው በእንግሊዝኛው። ጽላት አለ። ሙሴ ደግሞ ታቦትን ሰራ ወይም አርክን ሰራ አይደል? አርክ በመጽሐፍ ቅዱስ በብዙ አይነት ትርጉም ይቀመጣል አይደል? ለምሳሌ አርክ ሲባል መርከብ፣ ትልቋን ኖህ የሰራው መርከብ አርክ ይባላል አይደል? አርክ የተባለበት ምክንያት ታቦቱም ሙሴ የሰራውም አርክ ተባለ። ማነው ኖህም የሰራው መርከብ አርክ ተባለ። ለምን አርክ የተባለ ይመስሎታል? ሁለቱም በምን ምክንያታቸው ማለት? ሁለቱም አርክ ተብሎ ይጠራል አይደል? ሙሴ የሰራው አርክም ይባላል ታቦቱ አይደል? አርክ ይባላል አይደል? ኖህም ደግሞ የሰራው መርከብ አርክ ይባላል። አርክ ኦፍ ኖህ ይባላል አይደል? እኮ ያው እሱም ሰዎች ስለሰበሰበበት አይደለም። በቃ አርክ አንደኛ ከእንጨት የሚሰራ ማለት ነው አይደል? እሺ። ሁለተኛ ደግሞ በውስጡ የሚቀመጥበት በውስጡ የሚገባበት ነገር አለ ማለት ነው አይደል? ኦፍ ኮርስ መያዣ ነው ማለት ነው። ታቦትም አሁን ለምሳሌ አርኩ ኖህ መርከብ ውስጥ ሰዎች ነበሩ፣ ገብተዋል አይደል? በጣም ጥሩ። ስለዚህ አርክ ስንል ጠቅላላ ምንድነው የሚያሳየው? ከእንጨት የተሰራ መሆኑን ያሳያል አይደለ? በውስጡ ደግሞ ማደሪያ ነው። በውስጡ ደግሞ የሚያድርበት እዚህ ጋር የተገለጠው አርኩንማ ቀጥታ እርሶ በጣም ወሰዱት፣ አስፍተው ወሰዱትና እንግሊዝኛው ስለተጠቀመ ነው። እንግሊዝኛውን ብናደርገው ታቦትና መሰዊያ ወይ አንድ አይነት ነው ይበሉኝ። አለበለዚያ ታቦት ብሎ ሲጠራው እንግሊዝኛው አርክ ይለዋል ወይም ዲ አርክ ይለዋል። መሰዊያውን ደግሞ ዲ አልታር ነው የሚለው። ስለዚህ እነሱ ሁለቱ ታቦት የሚለውና መሰዊያ የሚለው አንድ ነገር ነው ወይስ የተለያዩ ሁለት ነገር ናቸው? እሺ፣ ስለዚህ ወደ ኋላ ልመለስ። ኦኬ ታቦት ማለት ሙሴ የሰራው ነው አይደለ ፓስተር? ከመነሻው ስንጀምር በጣም ጥሩ። እግዚአብሔር ለሙሴ ታቦትን አልሰጠም። ታቦትን የሰራው ሙሴ ነው። እግዚአብሔር ለሙሴ የሰጠው ምንድነው? ጽላት የሰጠው። የታቦቱ ፐርፐዝ ምን ነበረ? ዓላማው ምን ነበር? የታቦቱ ጽላቱን ማስቀመጫ፣ ጽላቶችን ጠብቆ መያዝ ነው አይደል? ጽላቱን ማስቀመጫ፣ እነዛ የከበሩትን ጽላቶች ማስቀመጫ ነው። በጣም ጥሩ። እሺ ከዛ በኋላ አሁን እኛ እንግዲህ ታቦት የሚለው የግዕዝ ቃል ነው እኛ ኢትዮጵያኖች የምንጠራበት፣ ምክንያቱም ማደሪያ ማለት ስለሆነ እግዚአብሔርን በማደሪያው ላይ ሆኜ አናግራለሁ ስላለው በዛ በታቦቱ ላይ ደግሞ አድራለሁ ስላለ ያንን ምን አልነው እኛ ታቦት ብለን ጠራ ነው ማለት ነው። ማደሪያ ማለት ነው አይደል? ኦኬ ለምንድነው ማደሪያ ያልነው? እግዚአብሔር ምን ስላለ በዛ ላይ አድሬ በዛ ላይ ሆኜ አናግራለሁ ስላለው ሙሴ። ስለዚህ ያንን እኛ በግዕዝም ብለን ጠራ ነው ታቦት ብለን ጠራ ነው አይደል? የጽላቱ መያዣ ማለት ነው ታቦቱ። በቃ ጠቅላላ ታቦት ብለን ጠራዋለን አንድ ላይ። ምክንያቱም ታቦቱ ያለ ጽላቱ የለማ። ገባኝ። ዞሮ ዞሮ ጽላቱ የሚቀመጥበት ታቦቱ ሲሆን ከነ ጽላቱ ግን አንድ ላይ ታቦት ተብሎ ታቦት። በጣም ጥሩ። ታቦቱን አንድ ላይ ታቦት። ለምን? ማደሪያው እግዚአብሔር በዛ ላይ ሆኖ ሙሴን የሚያናግርበት ዙን የሚያናግርበት ስለሆነ ማደሪያ ስለሆነ ታቦት ብለን ጠራ ነው። ታቦት ስንል እንግዲህ ጽላቱንም አንድ ላይ ያዘው ማለት ነው አይደል? በቃ ሁለቱም ጽላቱም አንድ ላይ የያዘው በቃ ሙሉ። በጣም ጥሩ። ኦኬ አሁን ይሄ የዚህ የአዲስ የብሉይ ኪዳን ታቦትኛ የለንም። ለቅርስነት በአክሱም ጽዮን አለ፣ ለቅርስነት አለ። አሁን እኛ መሰዊያ አለን። የአዲስ ኪዳን ክርስቲያኖች ቅዱስ ጳውሎስ እንደተናገረው መሰዊያ አለን አይደል? መሰዊያ አለን ወይም መንበር አለን ወይም መሰዊያ አለን። ያ መሰዊያችን የክርስቶስ ስም ያለበት መሰዊያ ነው። በዛ መሰዊያችን ላይ በዛ ቅዱስ ጠረጴዛ ላይ ወይም በዛ ቅዱስ መሰዊያ ላይ ቅዱስ ጳውሎስ እንዳለው መሰዊያ አለን ወይም አልታር ያለበት ምክንያት ፓስተር በደንብ ያስተውሉ። ከመሰዋት ጋር እያያዘው ስለተናገረ
ያንን ቃል ይጠቀምና መሰዊያ አለን ይለዋል። እንግሊዘኛው አልታር ይለዋል። ምክንያቱም አልታር የሚለውን በምን እየወሰደው ማለት ነው? በመሰዊያ። ልክ ቅድም የብሉይ ኪዳን አገልግሎቱ የድንኳን አገልግሎቱ ጋር አልታሩ ያለ የሚሰዉት መሰዊያው በብሉይ ኪዳን ጊዜ እንስሳት መስዋዕት የሚደረጉበት አለ። ከዛ ደግሞ ዕጣን የሚታጠንበትም አለ። የተለያየ ክፍሎች አሉት። ሁለት ክፍል አለው አይደለ? ብዙ ክፍል። ስለዚህ በሁለት የሚከፈሉ ከሆነ አሁን እርስዎ የሚሉት የመጀመሪያው አርክና አልታሩ ታዲያ እኮ የተለያየ ጉዳይ ሆነ። ቅድም አርክ ስንል የጽላቶቹ መያዣ ነው። ጽላቱ ሲደመር ታቦቱ አንድ ላይ ተጠርተው ታቦት ይባላሉ ካልን፣ በዚህ በመሰዊያው ጉዳይ ላይ ግን ሁለት ነገር ነው። አንደኛ እንስሳቶች የሚሰዉበት ነው። ሁለተኛ ደግሞ ዕጣን ክፍል አለው። ዕጣን የሚጨስበት ስለሆነ ማለት ነው። ስለዚህ ሁለቱ ታዲያ እንዴት ነው የሚሆነው? ሁለተኛ ነገር ይሄኛውንም መልሰው ፓስተር ካሳሁንም እየጻፈ ጥያቄ ስላየው ፓስተር ካሳሁንም ጥያቄን ጠይቅ፣ ሁለት አይነት መሰዊያ ስለነበረ እንዴት ነው ብሎ የሚል የሰይጣንና የእግዚአብሔር በሚለው መነሾ ሀሳብ ላይ ያለው መሰለኝ። ፓስተር ካሳሁን እድል ስጥና በዚሁ መዝሙር አንድ ላይ ይመልሱት ሁለቱንም። ችግር የለውም። እሺ ቅዱስ ጳውሎስ መሰዊያ አለን ሲል የትኛው መሰዊያ ነው ፓስተር? አንድ ላይ እንዲመልሱት ብዬ ነው መዝሙር። የፓስተር ካሳሁንም ጥያቄ ተመሳሳይ ስለሆነ ነው እንዴ? እሺ ኦኬ። ቴንክ ዩ ሶ ማች። ሁላችሁንም እጅግ አድርጌ አመሰግናለሁ። የኔ ጥያቄ አጭር ነው። አንደኛ ቆሮንቶስ 10 ላይ መዝሙረ ያዕድ ያነሱት ሀሳብ በንጽጽር የተቀመጠ ሀሳብ ነው። ከጌታ መሰዊያና ከሰይጣን መሰዊያ የሚለውን በእንግሊዝኛም በአማርኛም አንስተው ለንጽጽር አቅርበውታል። እንደዛ ከሆነ ይሄኛውን የጌታን ቴብል ለታቦት ከወሰድ ነው ከዛ በኋላ የሰይጣን ቴብል ደግሞ አለ እዛው ላይ። ስለዚህ የሰይጣንስ ታቦት አለ ወይ? ይህንንም በዛው እንዲመልሱልኝ ነው። አመሰግናለሁ። ኦኬ እሺ። አሁን አንድ ያልተግባባነው ነገር አለ ማለት ነው። በጣም ጥሩ። ታቦት ማለት ባጭሩ ለምሳሌ የሰይጣን ማደሪያ የሆነ ሰው የርኩስ መንፈስ ማደሪያ ሲባል የርኩስ መንፈስ ታቦት ነው ይባላል። ምክንያቱም ታቦት የሚለው በቁሙ ትርጉሙ ግዕዝ ነው። በደንብ ተረዱት። ይሄንን ታቦት ማለት ማደሪያ ማለት ነው። ሰው ወይ የእግዚአብሔር ማደሪያ ይሆናል ወይ የርኩስ መንፈስ ማደሪያ ይሆናል አይደል? ማደሪያ የሚለውን ሴንስ ትርጉም ስለሚይዝ ታቦት የሚለው ትርጉሙ ማደሪያ የሚለው አለቀ። በቃ ይሄን ያዙ በጭንቅላታችሁ። አይ ዶንት ቲንክ ታቦት የሚለው አንደርስታንድ ስላላደረጋችሁት ነው። ሶ ታቦት ማለት አሁንም ደግሞ አለው ማደሪያ ማለት ነው የቁም ትርጉሙ። ኦኬ እግዚአብሔር የእግዚአብሔር ማደሪያ የተቀደሰ አለ፣ ደግሞ የሰይጣን ማደሪያ ደግሞ የረከሰ አለ። ሁለቱም ግን ማደሪያ ይባላሉ። ኦኬ ማደሪያ ይባላል ቃሉ ታቦት ግዕዙ ስለሆነ። ኦኬ አሁን እዚህ ጋር ቅዱስ ጳውሎስ ከጌታ ማዕድ የሚለውን እናት ቋንቋ እንግሊዘኛው የጌታ ጠረጴዛ ሎርድስ ቴብል የጌታ ጠረጴዛ ብሎ ያስቀምጠዋል። ወይ ደግሞ እናት ቋንቋ ግሪኩ ትራፔዛ ብሎ ያስቀምጠዋል። አንድ እንግሊዘኛውን ሀሳብ ካነሳን ቴብል ስለ ጠረጴዛ ነው ወይንስ ስለ ማዕድ ነው የሚያወራው? ለምን ትክክለኛ ትርጉሙ ለምሳሌ አሁን መዝሙር 23 ላይ you prepared a table before me ይላል። በፊቴ ገበታን አዘጋጀህልኝ የሚለውን you prepared a table before me ነው የሚለው። ስለዚህ ቴብል ስለ ጠረጴዛ ነው ስለ ማዕዱ ነው የሚያወራው የሚለውንም በዛው ጋር ለሁላችንም ግልጽ እንዲሆንልን ቢቀመጥም፣ ለምን ስለ ኖርማል ከእንጨት ስለተሰራ ጠረጴዛ ነው የሚያወራው ወይንስ በደፈናው ቴብል ሪፕሬዘንት የሚያደርገው የሚወክለው ስለ ማዕዱ ነው? በአማርኛ መጽሐፋችን ላይ በፊቴ ገበታን አዘጋጀህልኝ ወይም ማዕድን አዘጋጀህልኝ ሲል፣ እንግሊዘኛው ግን you prepared a table before me ነው የሚለው እና ቴብል ስታንድስ ፎር ስለ ምግብ ነው የሚያስቀምጠው ወይንስ ስለ እንጨቱ ነው የሚያወራው? ሜን ኮንሰፕቱ። እሺ ይኸው መጽሐራሱ ለምናት ቋንቋ አይመልሰውም። ትራፔዛ ብሎ ያስቀምጠዋል አይደለ? ፓስተር እያዩት ነው። ክፍሉ የሚያወራው ስለ ማዕድ ስለመካፈል እንጂ ጠረጴዛ ስለመካፈል ነው የሚያወራው። ስለ ትራፔዛ ማለት ነው ፓስተር። ጠረጴዛማ ከእንጨት የተሰራ ምግብ የሚቀመጥበት ማለት ነው። ግን እናት ቋንቋው ግሪኩ ትራፔዛ ነው የሚለው የጌታ ማዕድ የሚለው ከጌታ ማዕድ የሚካፈል የሚለውን እና ከአጋንንት ማዕድ የሚካፈል የሚለውን ስለ መብል የሚያወራ ነው አጠቃላይ ክፍሉ። አይ ትራፔዛ ማዕድ የምትለዋል። ቆይ ፓስተር ይኸውልዎት ጥያቄ አሁን የክፍሉን እንኳን አይደለም የጠየቁኝ የነበረው፣ በጠየቁኝ ልክ መልክ ነው የመለስኩሎት። ክፍሉ ላይ የጌታ ማዕድ የሚለውን
ትራፔዛ ነው የሚለው እናት ቋንቋ። ትራፔዛ የሚለውን ደግሞ የእናት ቋንቋን ፍቺ ደግሞ ስናየው ምን ይላል? ይኸው a table or a stool ይኸው ትርጉሞቹን እያዩት a dining table a dining table እያለ ነው የሚያስቀምጠው። ስለዚህ ትራፔዛ የሚለው ሲለን መምህር አሁን ያ ክፍል ኮንቴክስቹዋል ኢንተርፕሪቴሽን አለን አይደለ? ሁልጊዜ አንድን መጽሐፍ አንድን ክፍል ኮት አድርገን ቃሉን ከመፍታታችን በፊት ኮንቴክስቹዋል ኢንተርፕሪቴሽን አለን። ከዛ በኋላ እንደገና ደግሞ አንዷን ቃል ወስደን በተለያየ አይነት በተጻፈበት ቋንቋም አሁናዊውንም ቋንቋ አንድ ላይ አድርገን እንተረጉምና ተግባቦትን እናለን። አንደኛ ቆሮንቶስ 10 ላይ የተጻፈው ስለ ማዕድ ስለመካፈል እንጂ ጠረጴዛ ስለመካፈል አይደለም። ስለ ጠረጴዛ የሚነሳ ክፍል አይደለም ያ ክፍል እና ስለ ማዕዱ ነው የሚያወራው። የጌታን ማዕድ የጋንንትን ማዕድ እያለ ነው የሚያወራው እንጂ ጠረጴዛውን አይደለም ሜን ኮንሰፕት ያደረገውና ያንን ቴብል የሚለው ነገር ቴብል ስታንድስ ፎር ፉድ በክፍሉ የጌታ ማዕድም ላይ ነው የሚቀርበው። የሚቀርብበትን አይደለም እያወራ ያለው። እየጠየቁት ነው ፓስተር። የጌታ ማዕድ ምን ላይ ነው የሚቀርበው? በማናቸውም አይነት መንገድ ሊቀርብ ይችላል። በጠረጴዛ ሊቀርብ ይችላል፣ በእጅ ሊቀርብ ይችላል። እንደየሁኔታው ባለው ነባራዊ ሁኔታና ሁኔታው በፈቀደው ነገር ነው የሚቀርበው። እዚህ ጋር እናት ቋንቋው ትራፔዝ ያለው ምኑን ነው? ስለ ጠረጴዛው ሲያወራ ስለ ጠረጴዛው ሊነግረን ፈልጎ ስለሚቀርብበት ነገር ሳይሆን የቀረበው ፓስተር ይቅርታና ጥያቄ እኔ ጥያቄ ትራፔዛ የሚለው ምኑን ነው ያልኩት? ጠረጴዛው እናት ቋንቋው ነገር የለውም። እናት ቋንቋው ያ የጌታን ተረጉመው ወይንስ ኮንቴክስቱ ጳውሎስ ሊያወራ የፈለገው ክፍሉ ላይ ሊናገር የፈለገውን እሱን ነው የምናስበው። እኔ መጀመሪያ ስፈታ መጀመሪያ እናት ቋንቋው ምን ብሎ ተጠቀመው ብዬ ነው የምጀምረው። እናት ቋንቋው ምን ብሎ አስቀመጠው፣ ምን ብሎ ፈታው። ከዛ በኋላ ደግሞ ኮንቴክስቹዋል ፍቹ ደግሞ ስለምን ያወራል። ምክንያቱም እናት ቋንቋው የተጠቀመውን ነገር እኔ አጥፍቼ ሰርዤ ሌላ ነገር አልሰጠውም። ምክንያቱም እናት ቋንቋው ትራፔዛ ብሎ አስቆንቶታል አይደል? መቼም ከእናት ቋንቋ በላይ አንሆንም። እናት ቋንቋው ትራፔዛ ይለዋል። ሀሳቤን ጨርሳኔ ፓስተር ይቅርታል። መጀመሪያ ከኮንቴክስቱ አይደለም ወይ የምንነሳው? እንደ መጽሐፍ ቅዱስ አስተማሪዎች ቃላቱን ሳናቅ ነው ወደ ኮንቴክስቱ የምንገባው። ቃላት ጋር የምንሄደው በሁለተኛ ደረጃ ነው። ስለምንድን ነው ጀነራል ኮንቴክስቹዋል ኮንሰፕቱ ስለምንድን ነው የሚያወራው ብለን ካወራን በኋላ የቸገረን ክፍል ካለ ለሱ ፍቺ የቃላት ፍቺ እንፈልግለታለን። መጀመሪያ ላይ ግን አጠቃላይ ክፍሉ የሚያወራው ነገር ስለ ማዕድ ነው። የክፍሉ ዋነኛ ሐሳብ የተናጋሪው ዋነኛ ሐሳብ ምንድን ነው? ስለ ጠረጴዛ ነው ሊያብራራልን የፈለገው ወይንስ ስለ ማዕድ ነው ሊያብራራልን የፈለገው ብለን መጽሐፍ ቅዱሱን መጀመሪያ በመጽሐፍ ቅዱሱ ቃላቶች እንፈተዋለን። ልክ ቅድም እንደተናገርኩት መዝሙር 23 ላይ ወስጄ you prepared a table before me ሲል ጠረጴዛ አመጣህና ሰጠኸኝ አዘጋጀህልኝ ሊል አይደለም፣ ማዕድ ነው፣ ቴብል ነው። እዛም ላይ የተጠቀመው መዝሙር 23 ላይ እናት ቋንቋው ምን ብሎ የተጠቀመው? ይቅርታ ፓስተር፣ ማዕድን አዘጋጀህልኝ። አይ እናት ቋንቋው አሁን እናት ቋንቋው ምን ብሎ ነው የመዝሙር ላይ የተጠቀመው? ለሌው ብዬ በፊቴ ማዕድን ገበታን አዘጋጀህልኝ ኖ እናት ቋንቋው ነው ያልኩት። አማርኛውማ ገበታ ይላል፣ ታቦት ይላል፣ የተለያዩ እንትኖች አሉት። እናት ቋንቋው ምን ብሎ አስቀመጠው ነው ያ ክፍል ላይ እኔ እሱን ቼክ ማድረግ ይቻላል። ኮምፒውተር ልከፍት ነው፣ ችግር የለውም ልከፍት ነው። እሺ ይኸው ሳልም 23:5 ላይ you prepared የሆነ አንድ የሚዩት አድርጉልን። ኧረ የሆነ እሺ ያው you prepare a table before me in the presence of my enemies ይላል። እዚህ ጋር ቴብል የሚለውን
ሌላ ትርጉም ነው የሰጠው። ሻልቻን የሚል ትርጉም ሰጥቶታል። ቅዱስ ጳውሎስ ጋር ሲመጣ ግን ትራፔዛ ብሎ ነው ያመጣው። እናት ቋንቋው የጌታ ጠረጴዛ ወይም ሆሊ ቴብል ብሎ ነው ያስቀመጠው፣ ትራፔዛ ብሎ። የመዝሙረ ዳዊት ላይ ያለው እናት ቋንቋ ደግሞ ሌላ ትርጉም ነው ያስቀመጠው። ሁለቱን ቃላቱን ሳንረዳ ኮንቴክስቹዋል ፍቹ ላይ ከገባንማ ጨፍልቀን ቃላቱን ማይለውን ነገር እንጠቅለን ልንፈታ ሊሆን ነው። ምክንያቱም በመዝሙረ ዳዊት ላይ የሰጡኝ በፊቴ ገበታን አዘጋጀልኝ የሚለውን በዚህ በእናት ቋንቋ ይፈቷል። በአዲስ ኪዳን ስንመጣ ደግሞ የጌታ ማዕድ የሚለውን ደግሞ ትራፔዛ ወይም ሎርድስ ቴብል ብሎ ይፈቷል። ስለዚህ እነዚህ ቃላቶች እናት ቋንቋው በተለያየ ቃል ከተጠቀመው እናት ቋንቋን ሳንፈታ ኮንቴክስቹዋል ፍቺ ካለንማ እናት ቋንቋን ሚስ አድርገነው የራሳችንን ነገር ፈተን እናት ቋንቋ ከሚፈታው ውጭ ልንፈታ ነው ማለት ነው። ስለዚህ ሁለቱን እስቲ ያስማሙልኝ ፓስተር። እዚህ ጋር ትራፔዛ ያለውና እዚህ ጋር ደግሞ በሌላ እናት ቋንቋ የጠቀመው ምንድነው ልዩነቱ? ቴንክ ዩ ሶ ማች። ሁለቱም ላይ አንደኛ ቆሮንቶስም ላይ ሲያወራ መዝሙረ ዳዊትም ላይ ሲያወራ የተናገረው ነገሩ ስለሚቀርብበት ማቅረቢያው ጉዳይ ሳይሆን ስለምንካፈለው ማዕድ ነው። የመዝሙረ ዳዊትም የአንደኛ ቆሮንቶስም። ስለዚህ ኮንቴክስቱ አጠቃላይ ስለ መብል እያወራ እኛ ጠምዝዘነው ፎከስ አድርገን ያንን ክፍል ዋና ሐሳብ ባልሆነው ማቅረቢያው ወይም ቴብሉ ላይ ወይም እንጨቱን ልተርጉምህ ብንለው ተናጋሪው ስለ እንጨቱ እያወራ አይደለም፣ ስለ ቴብሉ እያወራ አይደለም። ሰው ተናጋሪው እያወራ ያለው ስለ ማዕድ ነው። አጠቃላይ አንደኛ ቆሮንቶስ የጌታን ስጋና ደም ስለመካፈል አጠቃላይ ያንን አንድ የምንሆንበትን ማህበርተኛ የምንሆንበትን ኮንሰፕት ነው። ማህበርተኛ የምንሆነው የአጋንንትን ማዕድን በመካፈል ነው። እዛው ጋር ለምን የአጋንንት መሰዊያ ይላል? ከአጋንንት መሰዊያ ተካፋዮች ሆነን ስፒሪቱን ሼር እናደርጋለን ማዕዱን ስንካፈል ነው እያለ ያለው እንጂ ጠረጴዛውን ስንካፈል አይደለም። ኮንሰፕቱ ይሄ ከሆነ ሁለቱም ላይ ዋናው ፎከሱ ጠረጴዛ ወይም ቴብል ስታንድስ ፎር ሳክሪፋይስ ቦዝ ፓርት። እዛም ዳዊትም ማዕድን አዘጋጀህልኝ በፊቴ ሲል ወይም ገበታን አዘጋጀህልኝ ሲል ስለ እንጨቱ ሊያወራ የጠረጴዛውን አይነት ሊያወራ ሳይሆን በጠላቶቼ in the midst of my enemies you prepared a table before me in the midst of my enemies ሲል ያንን ክፍል ጠረጴዛ በጠላቶቼ ፊት አዘጋጀህልኛል። ስለ ማዕዱ ነው የሚያወራው። ሁለቱም ቦታ ላይ ያለውን ክፍል ጀነራል የኮንቴክስቹዋል ኢንተርፕሪቴሽን ከሰጠን በኋላ የቸገረን ጉዳይ ካለ ነው ወደ አንድ የቃል ፍቺና ትርጓሜ የምንሄደው በመጽሐፍ ቅዱስ አፈታት። ይሄንን ነው ልል የፈለኩት መዝሙረ። እሺ በደንብ እንደሰማሁት በደንብ ይስሙኝ። ምክንያቱም አሁንም እኔ ኮንቴክስቹዋል ፍቹ የዚህ ክፍል ስለ ክርስቶስ ክቡር ስጋ ክቡር ደም እንደሚያወራ ይህን ሁሉ ማንም አይጠፋውም። አሁን እየጠየቅኩት ያለሁት ቅዱስ ጳውሎስ በዚህ በመልእክቱ ላይ ትራፔዛ ብሎ ያስቀመጠው ምኑ ነው? የጥያቄ አሁን ትራፔዛ ተብሎ ሪፕሬዘንት የተደረገው ወይም ሎርድ ኦፍ ቴብል የተባለው የጌታ ጠረጴዛ የተባለው ወይም ትራፔዛ የተባለው ምኑን ነው? ይህ ትራፔዛ የተባለው የጌታ ስጋና ደም ነው ፓስተር? በማቅረቢያ ካለ በጠረጴዛ ላይ ይቀርባል፣ ከሌለ በእጅ እንካፈላለን። ይሄ ነው ያለው። ምንም ማዕድ ነው፣ የማዕድ ጉዳይ ነው። እኔ እኮ የጠየኩት በምን ይካፈላሉ እኮ አይደለም ፓስተር። በዚህ ክፍል ላይ ትራፔዛ የተባለው የጌታ ጠረጴዛ የተባለው ወይም ሎርድስ ቴብል የተባለው ወይም ትራፔዛ የተባለው
ይሄ የጌታ ስጋና ደም ነው ወይስ ምንድን ነው? ይሄ ማቅረቢያው ነው አይደል? ትራፔዛ የተባለው የቀረበበት ማቅረቢያው ጠረጴዛው ማለት ነው። ጠረጴዛው በጣም ጥሩ። ኦኬ። ስለዚህ ይሄ ማቅረቢያው የጌታ ጠረጴዛ ይባላል ወይም ሎርድስ ቴብል ወይም ሆሊ ቴብል ይባላል አይደል? በጣም ጥሩ። በዚህ ጠረጴዛ በዚህ በጌታ ጠረጴዛ በሚለው ወይ ደግሞ ትራፔዛ በሚለው ወይም በዚህ በመንፈሳዊው በጌታ ጠረጴዛ የሚቀርበው የጌታ ማዕድ ነው አይደል? ርሰው ከዛ በኋላ በወስድ ይሻለኛል። እሺ። አይ እኔ እኮ ምንም በደጋግመን ሳይክል እንዳንሰራ ኮንቴክስቹዋል ፍቹ ስለ ጌታ ስጋና ደም ስለ መብላት ስለ መጠጣት እየተነገረ ነው ብለን ኦኬ። ግን ደግሞ የጌታ ስጋና ደም ግን በምንድን ነው ምን ላይ ነው የሚዘጋጀው ምን ላይ ነው የሚቀርበው የሚለውንም ትራፔዛ ብሎ አስቀምጦልናል። ትራፔዛ የሚለው መስዋዕቱን የሚያቀርቡበት መሰዊያ አይደለም። ለምሳሌ በሌላ ክፍል ላይ ፓስተር መሰዊያ አለኝ ይላል ቅዱስ ጳውሎስ አይደል? መሰዊያ አለን ብሎ ያስቀምጣል። ያንን መሰዊያ ነው አለን ብሎ የሚያስቀምጠው ትራፔዛ የሚለው ወይስ ምኑን ነው? እና ትራፔዛ የሚለውን በዛ ይፍቱልኝ ብዬ ነው። ጨርሻለሁ። የሚለው ቃል የኢየሱስ ክርስቶስን መስዋዕት የምንካፈልበት ማቅረቢያ እንጂ በየትኛውም ዘመን ላይ በሐዋርያት አስተምህሮ ውስጥ ልምምድ ውስጥ ታቦት አምጥተው ሰርተው ይሄ ታቦት የጌታ የኢየሱስ ክርስቶስ መሰዊያ ነው፣ የስጋና የደሙ መሰዊያ ነው ብለው አንደኛ እነሱ የሚያስቀመጡት አንድም ቦታ አንድም ከዚህ ጋር የሚስማማ ክፍል አላስቀምጡልንም። በታቦት ውስጥ እንሰዋለን ልትሰውም ይገባል ብለው ለምን በንጽጽር አንደኛ ቆሮንቶስ ላይ የአጋንንት መሰዊያ አለ። ለጣዖት የተሰዋውን ሰው ሲመገብ ያ የሚሰዋበት ቦታና ስፍራ አለው። ከዚህ የተነሳ እሱን የሚካፈሉ ከአጋንንት ጋር አንድ ይሆናሉ። ከክርስቶስ ስጋና ደም ከመስዋዕቱ የሚካፈሉ ደግሞ የመሰዊያው ማህበረተኞችና ከክርስቶስ ስጋና ደም ጋር አብረው ከኢየሱስ ጋር አንድ ይሆናሉ የሚል አስተምህሮ ለማስቀመጥ የተጠቀመበት የንጽጽር ስፍራ ነው ይሄ አንደኛ ቆሮንቶስ ምዕራፍ 10። ከዛም የተነሳ አጋንንት ታቦት አለው ብለን ልክ አሁን እኛ በአባባል ደረጃ የአጋንንት ታቦት ነው ብለን ሰዎችን እንናገራለን እንደተባለው እና እርስዎ እንዳነሱት እንደዛ የሚል ቢብሊካል የሆነ አንድ ማስረጃ የለንም ለዛ ነገር። ሁለተኛው ሐዋርያት በታቦት የጌታን ስጋና ደም እንፈትታለን፣ ያም ደግሞ ትክክለኛ መሰዊያ ነው ቴብል ብለንም ያልናችሁ ከዚህ የተነሳ ነው የሚል መጽሐፍ ቅዱሳዊ ማስረጃም አልሰጡንም። በልምምዳቸውም ውስጥ አልታየም። በአንድም ሐዋርያ ልምምድ ውስጥ ይሄ ጉዳይ አልታየም እና አሁን ቴብል የምትለዋን ጠረጴዛ የምትል ቃል ነች። ስለዚህ ጠረጴዛን ደግሞ ስንፈታው የሚሄደው ታቦት ጋር ነው ብለን ራሳችን ወደዛ ጋር ለመጎተት ካልፈለግን በስተቀር ክፍሉ ስለዛ ነው ወይ የሚያወራው የሚለውን ለዛ ነው በደንብ አንድ ክፍል ላይ ወስደን አንድ ቃል ከማውጣታችን በፊት ሙሉ ሐሳብ አስበን ያንን ይዘን ነው መሄድ ያለብን ከሚል እሳቤ ነው ይህንን መሞገቻ ሐሳብ ያነሳሁት። እሺ እኔ እንግዲህ ጥያቄ ጠይቄው የተነበረው እና የመለሱልኝ እውነቱን ለመናገር ከኔ ምንም አልተገናኘም። አንድ የመጨረሻ ልሞክርና ሜቢ ጥያቄን ካገኙት እሺ። ከዚህ እንደዚህ ላድርግ። ፓስተር ታቦት ማለት ምን ማለት ነው አልኩት ቅድም ስጀምር። ታቦት ማለት ማደሪያ ነው። በዚህ ተስማማን? ታቦት ማለት የግዕዝ ቃል ነው፣ ትርጉሙ ማደሪያ ማለት ነው። ትክክል። ስለዚህ ማደሪያ ካልን ታቦት የሚለው ቃል የእግዚአብሔር ማደሪያ ለሆነም ያ የእግዚአብሔር ታቦቱ ይባላል።
የሰይጣን ማደሪያ የሆነ ሰው የሰይጣን ታቦትም ይባላል። ምክንያቱም ታቦት የሚለው በቁሙ ትርጉም ማለት ስለሆነ ማደሪያ የሚል ትርጉም ስለሚይዝ፣ ለምሳሌ እግዚአብሔር በታቦቱ ላይ አናግርሃለሁ ስላለው ሙሴን ያንን አማርኛ ግዕዙ ሲያስቀምጠው የመጀመሪያው ግዕዝ ስለሆነ ከአማርኛው በፊት የእግዚአብሔር ማደሪያ ለማለት ታቦቱ ለእግዚአብሔር የእግዚአብሔር ማደሪያ ያን ታቦት ብለን ሰየም ነው። ስለዚህ ታቦት ማለት ማደሪያ ማለት ነው ትርጉሙ። እዚህ ላይ ተስማምተናል አይደል? ታቦቱ ለእግዚአብሔር እንባላለን። ታቦቱ ለእግዚአብሔር እንባላለን። ታቦት ማለት ግዕዝ ቃል ነው ፓስተር። ለምሳሌ ቀጥተኛ እሳቤው ታቦትን የምናውቀው በአራት ካህናቶች ሌዋውያን የሚያዝ እሱ ፓስተር የወለት ይቅርታና፣ እሱ እናንተ የምታውቁት እንደዛ ነው። ታቦት የሚለው ወደዛ ጋ ነው የሚሄደው። ለምን ያ ክፍል የሚያነሳልን በቀጥታ ስለ ታቦት ሲያወራ የቃል ኪዳኑ ታቦት የሚል አሁን ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስቀርጻ የምትጠቀምበት አይነት እሱን ነው ቀጥታ ሄዶ የሚያሳየን ስለ ታቦት። እሱ የእናንተ ትርጉም ነው ፓስተር። እሱ እናንተ የምታስቡት ነው። የእኛን ነገር እኛን እናገር። እሱ እናንተ የምታስቡት በመጽሐፍ ቅዱሱ ታቦት የሚለውን ነገር ሙሴ ሲያመጣ ልመልስለት እኮ ነው። ቀርጸ ስራልኝ ሲለው ልመልስለት ፓስተር የሚቀመጥበት መናው የሚቀመጥበት የበቀለች የአሮን በትር የምትቀመጥበት እሱን አይደለም። ልመልስለት ፓስተር። ለምሳሌ ታቦት ማለት አማርኛ አይደለም ግዕዝ ነው አይደል ፓስተር? ኦኬ፣ ታቦት ማለት ግዕዝ ነው። ስለዚህ ፍቻ አለው ማለት አይደለ? ታቦት ትርጉሙ። ስለዚህ ታቦት ካለ ማደሪያ ማለት ነው። በቃ ፍቹ ይሄ ነው። ታቦት ማለት ማደሪያ ማለት ነው። የግዕዝ መጽሐፍ ቅዱስን አይተውት ከሆነ አጋጣሚ አግኝተው አይተውት ከሆነ ማደሪያ የሚለውን አማርኛውን ግዕዙ ታቦት 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 እያለ ይፈተዋል። ኦኬ፣ ምክንያቱም ታቦት የሚለው በግዕዝ ቃል ትርጉሙ ማደሪያ ማለት ስለሆነ እግዚአብሔር ሙሴን ስራ የሰጠውን ሁለቱን ድንጋዮች ጽላቶች አስቀምጥበት፣ በዛ ውስጥ አሳድረው፣ በዛ ውስጥ አስገብታ አስቀምጠው ስላለው እግዚአብሔር ደግሞ በዛ በታቦቱ ላይ አድሬ አናግራለሁ ስላለው ያ እግዚአብሔር በታቦቱ ላይ አድሮ አናገሩ ስንል ያንን ማደሪያውን ታቦት ብለን ጠራ ነው። ምክንያቱም ማደሪያ ማለት ስለሆነ እኛ እያንዳንዳችን የመንፈስ ቅዱስ የእግዚአብሔር መንፈስ ቅዱስ ማደሪያዎች። ስለዚህ እኛ ታቦቱ ለእግዚአብሔር እንባላለን፣ ማደሪያ እንደማለት ነው እኛ ራሳችን። ስለዚህ ታቦት ሲባል ሁሌም ራሱ ታቦት እንዳያገባው ይፈታል። አዎ ኮንቴክስቹዋል ሳይሆን ወርዱ ነው እየተፈታ ያለው። ኮንቴክስቹዋልማ በሆል የዛ ኮንተንት ስቴትመንት አላማ ነው ኮንቴክስቹዋል ይባሉ። አሁን እየፈታን ያለው አንደኛ ቆሮንቶስ ላይ ስንሄድ ታቦት የሚሆን ጨረስ እንጂ መጀመሪያ ኮንቴክስቹዋል ያነሳ ነው። ከዛ እንደገና ደግሞ እኛን ደግሞ መጽሐፍ ቅዱስ የእግዚአብሔር ማደሪያዎች ናቸው የሚለውን ራሱ ለእኛ ሲጠቀመን አንዱ የግዕዝ ቋንቋ በሁለት ቦታ ላይ ስለገባ ሁሉ ነገር አንድ አይነት አይደለም፣ ኮንቴክስቹዋሊ ነው የሚፈታው ብዬ ያነሳሁት ከዛ የተነሳ ነው። እኔ ደግሞ ወርዱን እንፍታ ያልኩት ለምንድን ነው? ወርዱ በራሱ ሲገባ የሚፈታበት አፈታት ስላለው ማለት ነው። ከዛ በኋላ ወርዱን ከሳንፈታ ኮንቴክስቹዋሉን በጀነራል አጠቃለን ከፈታ ነውማ ወርዱ ራሱ ሊያስተላልፍ የፈለገውን ኮንቴክስቱን ጋይድ የሚያደርገውን ወርዲንጉ ራሱ እየረሳ ነው የሚሆነው። ስለዚህ አሁን እንመለስ፣ ችግር የለውም። ሰው ሌሎችንም እድል እንዲያገኙ እንደዚህ እናድርግ። ወርድ ሳንረዳ ኮንቴክስት አንፈታም። ሰው ወርዱ ቃላቱ ሳይገባው ኮንቴክስቱ እንዴት ነው የሚያገኘው? ለምሳሌ ሀሳብ ልሰጡ ቃል ከጀነራል ሀሳቡ ጀነራል አይዲያውን እንፈልጋለን ወይንስ ከዛ ውስጥ አንድ ቃል ፈልገን እሱን በማብራራትና በመፍታት ነው ሙሉ ክፍል የማገኘው ብለን ነው የምናምነው? የትኛው ነው? እኔ አንድ ቃል እኮ አላልኩም እኮ ፓስተር። እኔ ያልኩት የምመሰሎት የአንድን ክፍል የአንድን መጽሐፍ ቅዱስ ንባብ ምዕራፍ ኮንቴክስቹዋል ፍቺ ለማግኘት ወርዲንጎቹ ሊገባን ይገባል።
ወርዲንጎቹ ምንድነው እያስተላለፉት ያለው መልእክት? እሱን ስንረዳ ነው ወደ ኮንቴክስቹዋል ፍቺ የምንመጣው። ሰው መጽሐፍ ቅዱስ ላይ በአንድ ምዕራፍ ውስጥ ያሉትን ቃላቶች ምን ትርጉማቸውን ሳያቅ አይ የምዕራፉ ጠቅላላ ምዕራፍ 1 ከቁጥር 1 እስከ 30 ያለው ሐሳቡ ይሄ ነው ካለ ይሸወዳል። ምክንያቱም በውስጥ የተጻፉትን ወርዶች ሳያቃቸው፣ ትርጉሙን ሳያቃቸው፣ አጋባቸውን ሳያቃቸው እንዴት ነው ኮንቴክስት የሚፈታው? ይወስደናል። በጣም በአብዛኛው ጊዜ ወደ ስህተት የሚወስደን ለዚህ ነው። አጠቃላይ አሁን አንደኛ ቆሮንቶስ ላይ ሄደን ስለ ጌታ ማዕድ እያወራ ባለበት ክፍል ውስጥ ስለ ማዕዱ ግራ ሳይገባን ስለ ጠረጴዛው ዋነኛ ንግግር አድርገን ወደዛ ስንወስድና ጠረጴዛን ስፈታው ነው ሙሉ ሀሳቡ ልክ የሚመጣው ስንል ይሄ ከፍተር አንድ ያካሄድ እንትን አለኝ። ያካሄድ አንዴ ቃላት ላይ ልክ እንደ አንዴ ከንቲባ እንጨርስና ከባስታይ ጋር ሳይፎን ቆይ አንዴ ያካሄድ ነው። አንዴ እንጨርስና እናሳቸው መሰንጠቅ እኛ እንጨርስና ችግር የለውም። ፓስተር ሌሎቹም እንዲያገኙ በቃ እየጨረስን እንምጣ። አንድ ክፍል ብቻ ያለውን ላሳየውትና በዛ መጨረስ እንችላለን። ኦኬ እስቲ አንድ ክፍል ላሳየውትና ያንን እንዴት እንዳይፈቱት ደግሞ የእርሶን አረዳድ ልስማ። ዕብራውያን መልእክቱ ላይ ቅዱስ ጳውሎስ ዕብራውያን 13:10 ላይ we have an altar ይላል ቅዱስ ጳውሎስ፣ ወይ መሰዊያ ያለን የሚለው ማለት ነው። we have an altar from which those who serve the tabernacle have no right to eat ይላል። ኦኬ መሰዊያ አለን ይላል ቅዱስ ጳውሎስ፣ አልታር ይለዋል እዚህ ጋር። ቅዱስ ጳውሎስ መሰዊያ አለን ያለው የትኛው መሰዊያ ነው? ወይ የሉም እንዴ? ካሲ ወጣል እንዴ? ፓስተር ካሲ ሳይወጣ አይቀርም። ኦኬ አይ በቃ ችግር የለውም። እሺ ሜቢ አይ ቲንክ ኔትወርክ ሊሆን ይችላል። ኔትወርኩ ሊያስወጣ ይችላል። መጥቷል። ስበዋለሁ። ስቤዋለሁ። ግባ ፓስተር። አስገባ ታዲያ ከንቲባውንም አስገባዋለሁ። አይ እንዳይረብሽ ግን ንገረው ከዚህ በኋላ። አይ አይረብሽም። ከንቲባው አይረብሽም እኮ በጣም ሰላማዊ ሰው እኮ ነው። በቃሽ ቀጥል ፓስተር፣ ቀጥል ካሲ። አታስወርዱት። ከንቲባውንም መዝሙር ፈቅደውለት ነው በነገራችን ላይ። በቃ ታርግ ሶፊዬ፣ ጥሩ ትምህርት ላይ ነው። እሺ ፓስተር አሉ ኔትወርካቸው ቀይ በረባቸው ነው። ያው ኔትወርኩም አስቸግሮኝ ቀይ በረባቸው ነው። ዘግቶብኝ ነው። ማነው ስሙ ባትሪው? አሁንም ይሰማውታል። አይ ቲንክ እየተቆራረጠ ነው። ካስዬ እንትን እያለብህ ነው ፓስተር፣ ቀይ እያበራብህ ነው ኔትወርክክ። እስከዛ ቀጥል ዲያቆን፣ አንተ ቀጥል። ኔትወርኩ እስከዛ የለውም። አይ ቲንክ ሙለታም ስለሚቀድም ከሙለታ ጋር ክፍል አይተን ሌሎቹ ጥያቄ መጠየቅ ይቻላል። መልስ ይግባ ማለት ነው። እሺ መዝሙር መጠየቅ እችላለሁ። ምናልባት ሐሳብን ካልጨረስ ጨርስ። አይ ጥያቄ ያቀረብኩኝ ነው። ጥያቄ እንድትመልስልኝ ነው። ኦኬ እኔ እንድመልስልህ ነው የፈለከው? ፓስተር ካልተመቻቸው አንድ ሰው አንተ ካልመለስከኝ ሌላ ሰው እንዲመልስልኝ ማለት እችላለሁ። አንተ ካልተመለስልህ ቀጥል። አይ እኔ ጥያቄ አለኝ፣ መልስልህና ወደ ጥያቄ እሄዳለሁ። ጥያቄ ምንድን ነው? መሰዊያ ያለን የሚለው ቅዱስ ጳውሎስ መሰዊያ ያለን ያለው እዚህ ጋር we have an altar ያለው ቅዱስ ጳውሎስ መሰዊያ ብሎ የጠራው ምኑን ነው? ኦኬ እሱን በኮንቴክስቱ መሰረት ማየት ይኖርብናል። መሰዊያ ያለን ብሎ ስል ምን ማለት ነው፣ መስዋዕቱስ ምን ማለት ነው የሚለውን ነገር በዛው ማውራት እንችላለን። አንተ ግን ከዛ በፊት መሰዊያ ያለን ብሎ ሲል መስዋዕትም እንደሚቀርብ እዛ መጽሐፍ ቅዱስ ይናገራል አይደል? መልስልኝ። እኔ ለምን ትጠይቀኛለህ? ጨርስልኝና ከዛ በኋላ ትጠይቀኛለህ። አሁን ጥያቄን እያቀረብኩ ስለሆነ መልስልኝ። ኦኬ እኮ መሰዊያው የሚለው በዛ ቦታ ራሱ ክርስቶስን ነው መሰዊያው ማለት ነው። መሰዊያ ያለን ያለው ክርስቶስን ነው። አዎ ኢየሱስን ማለት ነው። ኢየሱስን ነው። እሱ እንዴት እንደሆነ እኔ በኮንቴክስት ይሄን መልሼልሃለሁ። ለአንተ ግን በዚሁ አልመለስክም። ቆይ እንዴ ሙለታ እንደዚህ ብሎ ነገር አለ እንዴ? ምን ሆናል? ቆይ
አሃ መቼ መለስክልኝ? በኋላ መልስልኝ ትለኛለህ እንዴ? መለስኩልህ እኮ ይኸው ኢየሱስ ማለት ለመልስ አሃ አልመለስክልኝ እኮ ለማይቆልኝ ድጋሚ ወይ በኋላ በእጅህ አስቀምጠኝ ያስሆን መልስማ አልመልስልህም እኮ እኔ መልስልኝ። እኔ መልስ መቼ ታውቃለህ? እኔ መልስ ሙለታይ ወንድሜ አንተ መልስ መልስልኝ። የኔ ጥያቄ እሺ ወይ በቃ ከፓስተር ጋር ያንተን መልስ ይሄ ጠረጴዛውን እንድልህ ነው። አንተ እኔ በለኝ እኮ አላልኩም ሙሌ። ለምን እንደዛ ታስባለህ? ያንተን ትምህርት እኮ ንገረኝ አልኩት እኮ እኔ ለመልሱ ኢየሱስ ነው እዚህ ጋር የተባለው ያለው ኢየሱስ እንዴት እንደተባለ በኮንቴክስቱ አስረዳለሁ። አስረዳኛ መጀመሪያ ቆይ አንዴ ሙሌ ፕሊዝ። ይኸውልህ የሚለው መሰዊያ አለ። ጥያቄውን ለምን አንፈለከውም እንዳቀርበው? ጥያቄ መች ጨረስኩ እኔ እንዴ? ለእኔ ያመጣሁትን ጥያቄ ጠይቀኛል እንዴ? መልሰህ ሙሌ አይ እኔ መልሼ እሺ ቀጥል፣ ችግር የለውም መልሻለሁ፣ ቀጥልሽ። እሺ መሰዊያ አለን አይደለ? መሰዊያ አለን ይላል። we have an altar from which those who serve the temple have no right to eat ይላል። ድንኳኑን የሚያገለግሉ የመብላት መብት የላቸውም ይላል። ከዛ ከመሰዊያው ላይ አይደል? እሺ ቀጥል። እሺ ከተሳሳው ትርጉም ታስተካክላለህ። ከመሰዊያው ላይ ድንኳኑን የሚያገለግሉ ከዛ መሰዊያ ላይ መብላት አይችሉም ይላል። አሁን አንተ ምን አልከኝ? ያ መሰዊያው ክርስቶስ ነው አልከኝ። ክርስቶስ ከሆነ መሰዊያው መስዋዕቱስ ማን ነው? ኦኬ በጣም ቆንጆ። እሱ ነው እኔ ጥያቄ መስዋዕቱ ምንድነው ነበረ የነበረው። አንተ መስዋዕቱን ካልነገርከኝ እኔ እነግርሃለሁ። አንተ ግን መስዋዕቱ ምን እንደሆነ ነው የምትነግረው። እዚህ ጋር ምንድነው መስዋዕቱ አንተ ብለህ የምታስበው? ሙሌ መልስልኝና ጨርስና ፕሊዝ፣ ከዛ ወደ እኔ እንመጣለን። እሺ የኔን መልስ መስዋዕቱ እዚሁ ክፍሉ ላይ ያነበብን መስዋዕቱ ምን እንደሆነ ላንብብልህ። ይኸው ክፍሉ ይናገራ። ምን ችግር አለው? መስዋዕቱ ምን እንደሆነ መሰዊያውና መስዋዕቱን ሁለቱንም አንድ ላይ አድርገን ንገረኝ እኮ። መስዋዕቱን ላነብልህ ነው ወንድም ያሬድ፣ ላነብልህ ስለሆነ ክፍሉ ይመልሳል። ይኸው እያወጣሁ ስለሆነ ሃርድ ኮፒ ስለሆነ እያወጣሁ ነው። ላንብብልህ። ያወጣልህ መጽሐፍ ቅዱስ ወይስ? አሁን አወጣሁ። ትንሽ ትዕግስት ብቻ ነበር የምጠይቀው። ይኸው አውጥቻለሁ። ችግር የለውም። ምን ይላል እዚህ ጋር ማለት ነው? ከቁጥር ከሰባት ጀምር አንብበው። አስተርያይ ቆይ በመሀል አትግቡ። ሌሎቹን ከልክለን አንተ አትግባ ፕሊዝ። ሌሎቹንም እየከለከልን ስለሆነ እኔና ሙለታ ብቻ ጨርስና ከዛ ሌሎቻችሁ ትገባላችሁ። ምንም ችግር የለውም። እሺ መስዋዕቱ ምን እንደሆነ እዚህ ጋር አንብብልህ። ምን ይላል መሰለህ መስዋዕቱ በመዝሙር ያሬድ እኔ እርሶን ስለማከብር ይሄንን ነው። ቆይ አንዴ እኔ ቀድሜ ያለው እኮ በነገራችን ላይ ቀድሜ ያለው አዳምጠኝ። ቆይ መዝሙር ያሬድ አንዴ ሌሎቹን አስቁመንማ ከንቲባ አትቀጥልም። ፕሊዝ አንዴ ጨርስ። ተመስገንን አሳርፈው። እኔ አንተ ስላለ ነው ዝም ያልኩት። እያስወረደኝ ነው። ስለ ነጠላ አይወራም። ይሄድና ነጠላ ክርስትና የተነሳውባትና ተልልበሉ። እዚህ እኮ የምናወራው እኮ ስለ ባይብሊካል ኖሌጅ ቤዝድ ነገር ነው። ስለዚህ ከንቲባው እሺ፣ አሁን የተሻለውን ነገር መጽሐፍ ቅዱስ እያወራን ስለሆነ እዛ ላይ ብቻ ፎከስ እናድርግ። እሺ ሙለት አቀጥል። ኦኬ እሺ ጥሩ። እንግዲህ ምን ይላል? ስለዚህ ኢየሱስ ደግሞ በገዛ ደሙ ሕዝብን እንዲቀድስ ከበር ውጪ መከራን ተቀበለ። እንግዲህ ነቀፌታውን እየተሸከምን ወደ እርሱ የሚለው ክርስቶስን ማለት ነው፣ ወደ ሰፈሩ ውጪ እንውጣ ይልና በዚህ የምትኖር ከተማ የለችንምና ይልና ነገር ግን ትመጣ ዘንድ ያላትን እንፈልጋለን። እንግዲህ ዘውትር አለ ምን ዘውትር ለእግዚአብሔር የምስጋናን መስዋዕት የምን መስዋዕት ነው? የምስጋናን መስዋዕት ማለት አለና ለስሙ የሚመሰክሩ የከንፈሮችን ፍሬ ይልና በእርሱ በመሰዊያችን በክርስቶስ ማለት በእርሱ እናቅርብለት ይላል። ስለዚህ በእርሱ ሙሌ ይቅርታና የጠየቁት ጥያቄ ቁጥር 10 ላይ ያለውን የጠየቁ አይደል? ቆይ እኮ እንዴ ቁጥር 10 ላይ ያለው ከ12 ከ13 ከ14 ከ15 ከ16 የተለየ ሐሳብ የለውም። 10 ሳትፈታ ነው እንዴ ከ13 ጀምሮ ወደ ላይ ወደ ኋላ የምትፈታው? ቆይ መዝሙር ጠየቀኝ አይደለ? መስዋዕቱ ምንድነው አልከኝ። ቆይ ሙሌ ይኸውልህ መስዋዕቱ ጥያቄ አልነበረም። የጠየቁ ጥያቄ እዚህ ጋር ቅዱስ ጳውሎስ መሰዊያ አለን ብለዋል። ከዛ መሰዊያ ደግሞ መሰዊያው ይጨርሳል። መስዋዕቱ ምንድነው ብለኛል አላልከኝም? ልጨርስ አንድ ጥያቄን ሙሌ ልንገርህ ድጋሚ ብለኛል አላልከኝም? መስዋዕቱ ምንድነው ብለኛል እኮ ልመልስልህ። ልጠይቀው አለው እኮ ነው ልመልስልህ።
መሰዊያው ምንድነው? ምክንያቱም መሰዊያ አለን ብለዋል። ምክንያቱም ይላል እዛ ላይ ከዛ ከመሰዊያው ላይ ድንኳኒቱን የሚያገለግሉ ሊበሉ መብት የላቸውም ይላል። ስለዚህ እንደዛ ስላለ መሰዊያ አለ፣ መሰዊያ ካለ ደግሞ መስዋዕት አለ ማለት ነው። ስለዚህ መሰዊያውና መስዋዕቱ ምንድነው ብዬ ጠየቅኩ አይደለ? ስለዚህ አሁን አንተ እንድትመልስ ነው የሚፈልገው። አንዴ ስማኝ ሙሌ ፕሊስ፣ አንተ እንድትመልስ የሚፈልገው እኔ ጥያቄ መሰዊያ አለን ያለ ቅዱስ ጳውሎስ ድንኳኑን የሚያገለግሉ የመብላት መብት የላቸውም ያለው ያ መሰዊያ ብሎ የጠራው ምኑን ነው? ማንን ነው? አንድ ሁለተኛ ደግሞ መሰዊያ ደግሞ መስዋዕት አለ። ምክንያቱም ከመስዋዕቱ ድንኳኑን የሚያገለግሉ ሊበሉ መብት የላቸውም እያለ ነው። ስለዚህ መሰዊያው ምንድነው? መስዋዕቱስ ምንድነው? ነው ጥያቄው። በጣም ቆንጆ እኮ መሰዊያው ምንድነው? መስዋዕቱ ምንድነው የሚለውን እየመለስኩልህ ነው። መስዋዕቱ ምንድነው? መሰዊያው ምንድነው የሚለውን መስዋዕት አለ፣ መስዋዕት የምናቀርብበት መሰዊያ አለ። መስዋዕቱ ምንድነው የሚለውን እያነበብኩልህ ነው። ስማኝ በደንብ ስማኝ በደንብ። አሁንም ደግሜ ላንብብልህ ክፍሉ እዛው ስላለ ማለት ነው። ስለዚህ ቁጥር አስጀምራ አንብብልኝ። ቆይ እሺ እኮ ላቀርብልህ ላንብብልህ። እኔ ማስረጃ ነኝ የማቀርበው። ከየት ቁጥር ጀምሬ ማንበብ እንዳለብኝ እኔ ያውቃለሁ። እኔ ስለሆንኩ ማስረጃ የምሰጥህ ማለት ነው። እኔ ግን ጥያቄ እኔ ቁጥር 10 ጀምሮ ስለሆነ ጥያቄንም ኢንክሉድ አድርጋ አንብብልኝ። እሺ ጥያቄ እኮ ከጥያቄ ጀምሮ በኮንቴክስቱ መሰረት እዚህ ክፍል ላይ ዕብራውያን 13 ላይ ሳልወጣ እዚሁ እነግርሃለሁ ማለት ነው፣ ከጥያቄ ጀምሮ። ስለዚህ መሰዊያ አለን ብሏል። ከዛ መስዋዕት አለ። መስዋዕቱ ምንድነው? ራሱ እዚሁ ሲናገር ምን አለ? እንግዲህ ነቀፌታውን እየተሸከምን ወደ እርሱ ወደ ሰፈር ውጪ እንውጣ፣ በዚህ የምትኖር ከተማ የለችንም ካለ በኋላ ነገር ግን ትመጣ ዘንድ ያላትን እንፈልጋለን ካለ በኋላ እንግዲህ ዘውትር ለእግዚአብሔር የምስጋናን ምንድን መስዋዕት የምስጋናን ምንድን መስዋዕት ከዛ በኋላስ ማለት አለ መስዋዕቱ የምስጋናን መስዋዕት ማለት ምን ማለት ነው የሚለውን ሲያብራራ ማለት ብሎ ይቀጥልና ለስሙ የሚመሰክሩ የከንፈሮችን ፍሬ ይልና በማን እናቀርብለት አለ? በእርሱ እናቀርብለት። ስለዚህ ይሄንን ነው የኔ መልስ። ይሄንን መስዋዕቱ ምስጋና ነው እያልክ ነው? የስ እኔ አይደለሁም ያልኩት። ስለዚህ መስዋዕቱ ምስጋና ነው። እሺ አንዴ ምስጋና መስዋዕት አለ። እሺ ስለዚህ መስዋዕቱ ምስጋና ነው፣ መሰዊያው ደግሞ ኢየሱስ ነው። አዎ በኢየሱስ። ስለዚህ ምስጋናው የሚሰዋው ኢየሱስ ላይ ነው። በኢየሱስ እኮ ነገርኩህ እኮ። አዎ በኢየሱስ ስም ምስጋና እናቀርባለን። መሰዊያው እኮ ክርስቶስ ነው አልከኝ እኮ። ማቅረቢያችን መሰዊያው ኦልሬዲ ምስጋና ነው። ምስጋናው በመስዋዕት ነው። መስዋዕቱ በመሰዊያ አድርገን እናቀርባለን። ማቅረቢያችን ምስጋና ማቅረቢያችን ኢየሱስ ነው። ለዚህ ማረጋገጫ ከፈለክ በጌታ በኢየሱስ ስም እግዚአብሔር አብን አመስግኑ ብሎ በግልጽ መጽሐፍ አዞናል። በጌታ በኢየሱስ ክርስቶስ ምስጋና እናቀርባለን። በጌታ በኢየሱስ ክርስቶስ ስም ለእግዚአብሔር ክብርን እናቀርባለን። ስለዚህ መሰዊያችን ነው። በክርስቶስ ደግሞ እኛ መስዋዕታችንን እናቀርባለን። ድንኳኑን የሚያገለግሉ ለመብላት መብት የላቸው የሚለው ምስጋና ነው። ኦኬ እሱ ሌላ ኮንቴክስት ነው። አንድ ለምን ተውከውና ፈታው? እሱን ሙሌ አንድ ላይ አድርገህ ፍታው እንጂ ምክንያቱም ምን ይጨርስልህ ሙሌ ምን ይላል? ለዚህ ነው ቁጥር 10 አንብበው ያልኩህ። ለዛ ነበር አንተ ዘላ ነበብካት። ይኸው ሙሌ መሰዊያ አለን ካለ በኋላ ከእርሱም ሊበሉ ይላል። ከመሰዊያው ሊበሉ መሰዊያ አለን ከእርሱም ሊበሉ ከምኑ ላይ? ከመሰዊያው ሊበሉ አይደለም የሚለው። እርሱ የተባለው ምንድነው እዚህ ጋር ሙሌ? እዚህ ጋር እያወራ ያለው ምን እያነጻጸረ ነው ስንል ከላይ ጀምሮ ስናነበው አንድ ነገር እያነጻጸረ ነው። ሙሌ ጥያቄ ምንድነው? ልመልስልህ ነው። አንዴ ስማኝ። ጥያቄ መሰዊያ አለን ብሎ እርሱም ያለው ምኑን ነው? እዚህ ጋር ንገረኝ። የቱን? እርሱም የተባለው ምንድነው? እዚህ ጋር መሰዊያ አለን ካለ በኋላ ከእርሱ ሊበሉ የሚለውን ቆይ፣ እርሱም የተባለው ምንድነው? ሙሌ ሊዲንግ ኮስችን ኢንተርቪው እያረከኝ ላውራል በስርዓት ላንብብልህ እና እርሱም የተባለው ምንድነው? ሙሌ በጣም ቀላል ጥያቄ ጠየቅኩ ወንድም አለ። አዎ ከባድ እንደሆነ አድርገህ እያሰብክ ነው እንጂ ቀላል ይጠይቅ። እኔ ከባድ ነው አልኩኝ፣ ቀላል ነው ያልኩት እኮ ሙሌ እኮ ቀላል ነው። ቆይ ላውራ እያልኩ ነው። ላውጣና ላንብብልህ፣ እንዲሁም በዚህኛው መጽሐፍ ላውጣና ይኸው ያውጥቼ በቪዲዮ እያነበብኩ ላሳየህ።
ጥያቄ እኮ ከእርሱ የተባለው ምንድነው ነው እኮ ሙሌ እኮ መጽሐፉን እያወጣሁ ነው። ጠብቀኝ አልኩ። እያወጣሁ መጽሐፍ ታወጣው ይሄው ኦኬ። አንዴ መጽሐፍ ከሆነ ቋጥ ይችላልው ሙሌ ወንድሜ፣ ወይስ ሌላ መጽሐፍ ነው የምታወጣው አንተ? ቆይ ስለ ትራንስሌሽን ምናልባት ካላወቅ አንዳንድ ነገር ስለ ትራንስሌሽን እነግርሃለሁ። እሺ አውጣው፣ ትራንስሌሽንን አውጣና አሳየኝ። ችግር የለውም። በቃ እኮ እንደዛ ብለህ ተረጋጋ እኮ። ትልቁ ያሁን ነው ክፈትና እንደዚህ ማንብሎ ብሎ እንደተረጎመ በዛውም ታሳየኛለህ። ትራንስሌሽን ውስጥ ተገባ ማለት ነው። አይዋ እኛ ግን ፓሲቭ ሆነሳ መዝሙር ያሬድ ማለት አንዳንዴ ኦዲየንስን ማክበር ጥሩ ነው። ቃላት ስንጠቃላይ ከመሄዳችን በፊት ዋናው ፖይንት እየተረሳ ነው። እናንተን አፖይንት ያደረጋችሁም አካል አናውቀውም። በዚህ ደረጃ ሰው እኮ ተሰላቸ። ከ3000 ወደ 1000 ወረደ እና ባካችሁ እስኪ እባክህ ተው ከንቲባው ተው። ከዚህ በኋላ እንዳትመጣ። ምን አይነት ሰው እናንተን ይላል እንዴ? መምህር እኮ ነው እኮ ዲያቆን መዝሙር ያሬድ። ይቅርታ ዲያቆንዬ፣ በቃ እንዳታስገባ ካሁን በኋላ ተመስገን። እሺ ችግር የለውም። እንዳታስገባሽ ተመስገን ካሁን በኋላ። ኧረ አይገባ። ቀጠል ዲያቆን። ይቅርታ ሙሌም ዲያቆንም አሪፍ ላይ ናችሁ። እኛ እየተማርን ነው። ሙሌ መጽሐፍ አወጣለሁ ብለዋል። እሱን ልጠብቅዬ ነው። ኦኬ ያው ያወጣው ነው። እሺ ትልቁ ላይ አድርገው። ሜቢ እኔን አሳንሰኝ። እኔ በእንትን የለኝም፣ ወደ እንትን የለኝም። ካሜራ ከብቻለሁ አይደል? ወደ አንተ ዞሯል። አዙረው እየነካሁት ነው። ኦልሬዲ አሁን ዞሯል። ትልቁ ላይ አሁን ፕሊስ ሶፊያ ጊዜ በትልቁ አድርገው አስቸግሮኝ ነው እንትና ማን ምንድን ነው የተቸገርከው? ሙሌም በትልቁ አድርገው። እኔ እንጃ። እሺ እንዴት ነው የሚሆነው? በትልቁ አስቸግሮኝ። አዲሱ ወደኛ ትርጉም ከሆነ ያጣው እምቢ ካለ ሜቢ አሁን እኔም እያወጣለሁ ነው ሙሌ። ኦኬ እስኪ ያው ከዚህ እያነበብክ እስኪ አሁን ጥያቄ የቱን ነው የምታነብልኝ? ምዕራፍ ስንት ነው? ከዚህ እያነበብክ እስኪ ጠይቀኝ። አንተ አንብቦ እንጂ ሙለታ የመጣሁን በድንኳኒቱ ጥያቄን ከዚህ ጠይቀኛለህ። ያው በድንኳኒቱም የሚያገለግሉ ከዚህ ሊበሉ መብት ያላገኙበት መሰዊያ ያለን አለና ከዚያ ነው የሚለው። ከዛ በኋላ ከዚያ ሊበሉ መብት ያላገኙበት መሰዊያ ያለን። ኦኬ ስለዚህ ጥያቄ ከዚያ የሚለው እዚህ ጋር ከዚያ የሚለውን ነው ማለት ነው አይደል? አዎ ከዚያ የተባለው ምንድን ነው? ኦኬ በጣም ቆንጆ። ከዚያ የተባለውን እነሱ ኦልሬዲ በብሉይ ኪዳን መሰዊያ ያላቸው ኦልሬዲ ይበላሉ ማለት ነው ከመሰዊያቸው፣ ከዛ ከእነሱ መሰዊያ ማለት ነው። ይሄ ግን እኮ የማይበሉ ነው የሚለው። አዎ አይ ከራሳቸው መሰዊያ ኖ ይሄ የሚለው ይሄ የማይበሉበት መሰዊያ ነው የሚለው እኮ። የራሳቸው መሰዊያ ያላቸው ከዛ መሰዊያ ከራሳቸውማ ይበላሉ እኮ ከዚህኛ መሰዊያማ። አዎ እኮ ስለዚህ ይሄ መሰዊያ የማይበሉበት መሰዊያ ምንድን ነው? ያ የተባለው የትኛው ነው? ያ የተባለው እኮ ነገርኩህ። ያ የተባለውማ ክርስቶስ ነው አልኩህ እኮ። የማይበሉበት መሰዊያ የተባለው ክርስቶስ ነው። አዎ እንዴ ይቅርታ፣ የብሉይ ኪዳን ካህናት የማይበሉበት መስዋዕት የተባለው ክርስቶስ ነው። አዎ ብያለሁ። አሁን ማን የፈታው እንደዛ ብሎ ያሳየኝ እስቲ። አሁን መጽሐፉንም ያውጥቻለሁ። ማን ነው እንደዛ ብሎ የፈታው? ሙሌ ወንድሜ አንተ እንዳልክ አስተራይ ፕሊዝ ሚውት አድርግልን ወንድሜ። ችግር የለ። እኔ እንደዛ ብዬ ፈትቻለሁ። ከዛ በኋላ አንተ ፍቺ ነው ይሄ ሙሌ? አዎ የኔ ፍቺ ነው። ያንተ ፍቺ ነው እንጂ ምን አልከኝ? እኔ ልጠይቅህ ለአንተ እንጨርስ። ቆይ ያንተ ፍቺ ነው ይሄ? ጨረስን። ይኸው በቃ እኮ ነገርኩህ። እኔ መልሴ ይሄው ነው ያለው። አስተራይ ፕሊዝ ሚውት አድርግልን ፕሊዝ። አስተራይ አትግባ። ይሄ ማለት ምን ማለት ነው እንዴ? እሺ ሙሌ ወንድሜ አሁን የፈታው ፍቺ መልሼልሃለሁ። እኔ አንተን ልጠይቅህ ወይ? እኔ አንተን ስለማውቀው ነው። ብዙ ጊዜ እዛው ወደ አንተ እንድመጣ አትፈልግም። እኔ ከአንተ ጋር ብዙ ጊዜ አውርቻለሁ። እንጨርስ ስላለህ
እንዲመጣብህ ስለማትፈልግ እንጨርስ ትላለህ። ከዛ በኋላ ነገርየው በዛው ያልቃል ማለት ነው። አንተ እንድትጠየቅ ለምን ያልፈለከው? እኔ መለስኩልኝ። ሪከርድም አድርገው ምንም በለው። የኔ ፍች እንደዚህ ነው። ያንተ ፍች ደግሞ ነው ያልኩ ነው። ያንተ ፍች ደግሞ እንፈትሸው እስኪ። ሪከርድ የማድረግ እንትኑ ማለት ነው። እየተወያየን ስለሆነ ሙሌ አረስ አስተራይ ፕሊዝ አትግባ በመሃል። ኢትስ ኦኬ ያሬድ፣ እኔ መለስኩልኝ። ያንተ መልስ ደግሞ ነው። እሺ አንተ የመለስክልኝ አንዴ ስማኝ ሙሌ፣ ጨርሰናል። አንተ የመለስክልኝ የራስ መልስ ነው አይደለ? የራስ ትርጉም ነው እንጂ የማንም የቤተክርስቲያን ትርጉም አይደለም። የዚህም የመጽሐፉ ራሱ ትርጉም አይደለም፣ ያንተ ትርጉም ነው። የመጽሐፉ ትርጉም ነው እሱ። ያንተ ትርጉም ደግሞ የመጽሐፉ መሆኑን አለመሆኑን ደግሞ እንፈትሽ። የኔን ፈተሽከው እኮ ኦልሬዲ ማሳየት ያለብህን ነገር። በጣም ጥሩ፣ ችግር የለውም። በቃ ችግር ያኔ ትርጉም ነው ብለሃል፣ እሱን እቀበላለሁ። እሺ ቀጥል። በቃ ያንተን እንፈትሸው። እሺ ኦኬ። መስዋዕት የተባለው በዚህ በኮንቴክስቱ መሰረት ምንድን ነው መስዋዕት የተባለው? በጣም ጥሩ፣ ከኢየሱስ ክርስቶስ ነው መስዋዕት የተባለው። አዎ፣ ምክንያቱም የአዲስ ኪዳን መስዋዕታችን ኢየሱስ ክርስቶስ ስለሆነ። ኦኬ፣ አሳየኝ። ምን ላሳየህ? እዚህ በኮንቴክስቱ መስዋዕታችን ኢየሱስ የሚለውን ከየት አመጣው? እኔ እኮ ትርጓሜ ያለኝ ትርጓሜ ላሳየህ። ትርጓሜ ትቀበላለህ? ነው ትርጓሜ አይደለም። እኔ በቤተክርስቲያን ነው የምፈታው። እኔ በቤተክርስቲያን ነው የምፈታው። እንዳንተ እኮ በግል ያልፈታም ነኝ። በቤተክርስቲያን ስለፈታ እኔ ከመጽሐፍ አንዴ የቤተ ክርስቲያን ፍቺ ነው ፍቺ አይደለም እኮ የኔ ጥያቄ። የቤተ ክርስቲያን ፍቺ ስህተት ስለሆነ እየተቃወሙ በምንድን ነው አንተ ስህተት ነው ብለህ መዘንከው? ሙሌ በምን ሚዛን? በራስ ሚዛን አንተ መጽሐፉ ላይ አሳየኝ ነው ያልኩህ። እኔ ቤተ ክርስቲያን እንዴት ፈታች እሱ የኔ እኔማ ይሁን እኔ ልመልስልህ ኮንቴክስት መሰረት ጨርስ ችግር የለውም። በዚህ ኮንቴክስት መሰረት መሰዊያ አለን ብለዋል። ስለ መሰዊያው መልሳለሁ። ከዛ ደግሞ መስዋዕት አለ። መስዋዕቱ ኢየሱስ ነው የሚለው ከዚህ ከየት አመጣህ ነው የምልህ። በጣም ጥሩ። አንደኛ እኔ ቤተክርስቲያን ያለችኝ ነኝ። የግል ትርጓሜና የራሴን ሐሳብ የራሴን ምኞት መጽሐፍ ቅዱስ ውስጥ የምተረጉም የምከትሰው አይደለሁም። ስለዚህ የመጀመሪያው ቤተክርስቲያኔ የተረዳችበት የቀደሙት አባቶች የተረዱበት ይህን ክፍል መስዋዕት የተባለው ምክንያቱም ቅዱስ ጳውሎስ ይህ መሰዊያ አለን የተባለው ይህ መሰዊያ ላይ የድንኳኒቱ አገልጋዮች የመብላት መብት የላቸውም ይላል። ስለ ብሉይ ኪዳን መስዋዕት እያወራ ቢሆንም አኖሮ የብሉይ ኪዳን መስዋዕት የሚያገለግሉት የድንኳኒቱ አገልጋዮችማ መብት ነበራቸው መብላት። የዚህ መሰዊያ ግን ስለ እንስሳት መስዋዕት የሚሰዋበትን እና ያን ነገር እያነሳ ስላልሆነ አንድ ሚታጉኝ ፕሊስ። ስለዚህ መሰዊያ አለን ሲል ራሱን ጨምሮ መሰዊያ አለን፣ የአዲስ ኪዳን መሰዊያ አለን። ያ መሰዊያችን ደግሞ የኢየሱስ ክርስቶስ ስጋና ደም ነው ያልኩህ ለምንድን ነው መሰለ? በአዲስ ኪዳን ሐዋርያቱ ምንድን ነው በአልታሩ ላይ ደግሞ በትራፔዛ ላይ ልመልስልህ እንጂ ጥያቄ እሱ አይደለም የኔ ጥያቄ። እኔ እኮ እንደ ቤተክርስቲያን ልመልስልህ እንደዛ አይደለም ያሬዲ። እኔ እያልኩ ችግር የለውም ጠይቀኝ። እሺ አይዋ የኔ ጥያቄ ኮንቴክስቱ ላይ አንተ ቤተክርስቲያኔ፣ የኔ ጥያቄ ኮንቴክስቱ ላይ አንተ ቤተክርስቲያኔ። እኔ የአንተ ቤተክርስቲያን ምን ትፈታለች እንዴት ትፈታለች እሱ ምንም ማለት በቃ አያገናኝም። ጥያቄ እሱ አይደለም ለአንተ ነው እሱ ብለህ ቆይ ልነግርህ ነው። አውዱ ላይ መስዋዕቱ ስለ መስዋዕቱ አውዱ ላይ አውርቶ አላወራም። በጣም ጥሩ። አሁንም ደግሞ ይመስላለሁ እኔ ኦርቶዶክሳዊ ክርስቲያን ነኝ በግሌ በራሴ ምኞት አንዴ ልመልስልህ እኔ በግሌ አልፈታም እኮ መጽሐፍ ቅዱስ ላይ ስለ መሰዊያ ማውርቷል። ክፍል ስለ መስዋዕቱ ማውርቷል። ይሄን ደግሞ በምን አወቅህ አልከኝ? በምን አወቅህ አልከኝ? ኧረ ልመልስልህ። በጣም ጥሩ። ይሄንን ክፍል ቤተክርስቲያኔ እንዴት ፈታችሁ? እንዴት ተረዳችሁ? አባቶቼ እንዴት ፈቱ? እንዴት ተረዳችሁ? እኔ ደግሞ ጉዳይ ነው ታዲያ። እኔ ክርስቲያን ነኝ፣ ኦርቶዶክሳዊ ክርስቲያን ነኝ። እኔ ጉዳይ ነው እንደዛ ነው መልስልህ። በቃ እሱን ምን ታደርገዋለህ አንተ? ለግልህ ትጠቀመዋለህ። ስለዚህ አንተም የግልህን ትርጉም በግልህ ያዘው፣ እኔም የቤተክርስቲያን ትርጉም የራሴን ይዘዋለሁ። በቃ የግድ መሰሙት አይጠበቅብንም። እኔን ለማሳመን አይደለ? እኔን ለማስረዳት አይደለ የመጣው? እኔን ማስረዳት አይደለ? ቆይ አይደለም እዚህ መጣህ አይደለ? ወንጌላውያን አማኞች መሰዊያ የላችሁም፣ እኛ መሰዊያ አለን
መስዋዕት አለ ነው። መካነ ኢየሱሶች አላቸው፣ እናንተ የላችሁ። ቆይ ተው እሱ ፖለቲካውና ያሬድ ፖለቲካ አይደለም እኮ እውነት ነው የምናገረው። እሺ ተው ቆይ ይኸውልህ አንተ ቤተክርስቲያንን እዛ ቤተክርስቲያንን የምትለው ከአማኞችህ ጋር ከወንድሞችህ ጋር አውራው። እኔ እናንተ የምትሉትን ነገር ማላምን ሰው ነኝ። ስለዚህ ካላምን መልሴንም አሰማውም እኮ ሙሌ ለምን ታደርጋለህ? መጽሐፉን ግን እቀበላለሁ። አሁን ለምሳሌ ተሳስቼ ቢሆን እኔ እናንተ የምትሉት መጽሐፉ ላይ ካለ እንድታረም እንድስተካከል ምን ታደርገኛለህ? ቤተክርስቲያንህ የፈታችውን እሱ አይመለከተኝም። ግን ቤተክርስቲያን አይመለከተኝም ስልህ እንደ እግዚአብሔር ቃል ካልሆነ ነው እንጂ እንደ እግዚአብሔር ቃል ከሆነ እሱ ኦኬ። እንደ እግዚአብሔር ቃል ያልፈታችውን እሱ አይመለከተኝም። እንደ እግዚአብሔር ቃል አንተ እንደ እግዚአብሔር ቃል ላለመሆኑ መመዘኛ ምንድነው ሙሌ? የራስ ትርጉም ይኸውልህ። አሁን አንተም ታደርጋለህ ቤተክርስቲያን እንደፈታች አውዱ ላይ ታወጣና የቤተክርስቲያን ፍቺ ልክ ነው ልክ አይደለም ብዬ ብጠይቅህ አይፈታች ተቀበላታለሁ ነው። በምን መሰረት ነው አንተ ይኸውልህ ሙሌ ለምሳሌ እኔ ቆይ ስማኝ ይኸውልህ ሙሌ እኔ ለምሳሌ መመዘኛ አለኝ። የኔ ትምህርት ትክክል ነው ትክክል አይደለም፣ የኔ ፍቺ ትክክል ነው ትክክል አይደለም ብለው በቤተክርስቲያን ያረዳድ በአባቶች ፍቺ በቀደመችው በጥንታዊት ቤተክርስቲያን ፍቺ እንፈቷለሁ። አንተ ትክክል አይደለም ስትለኝ በራስ መመዘኛ ነው? በራስ ምኞት መመዘኛ? በምን መመዘኛ ንገረኝ። በጣም ቆንጆ። አሁን እኔ ትክክል ነው ትክክል አይደለም የሚልህ የዚህ መጽሐፍ ጸሐፊ አለ። ይህንን መጽሐፍ ሲጽፍ ኦተርስ ኢንቴንሽን የጸሐፊው ኢንቴንሽን አለ፣ ጸሐፉ ላይ አስቀምጧል። ቴክስቱ ደግሞ አለ። ስለዚህ ቴክስቱ ምን ማለት ቴክስቱ ደግሞ ኮንቴክስት አለው ማለት ነው። ኮንቴክስቱ ላይ ምን እያለ ነው? መስዋዕቱ ምንድን ነው፣ መሰዊያው ምንድን ነው ብሎ አውርቷል የሚለው ነገር እዛ ለመረዳት ሞክራለሁ እንጂ ዶግማቲክ ወይ ኦፍ ኢንተርፕሪቴሽን ፎልት ወይ ኦፍ ኢንተርፕሪቴሽን የሆኑ ሰዎች ሰብሰብ ብሎ የፈቱትን ፍቺ በቃ እነሱ ፈቷል አይደለም። እዛ አውዱ ላይ ምንድነው መሰዊያ ብሎ መስዋዕቱስ ምንድነው የሚለውን እዛ ለምሳሌ በጣም ጥሩ ሙሌ። ለምሳሌ እኔም የቤተክርስቲያንን ፍቻ መጣው፣ አንተም የግልን ፍቻ መጣ። ማን ነው የሚዳኘን ንገረኝ። መጽሐፉ አለ። ይኸውልህ መጽሐፉን ይዘንማ ይኸውልህ ሙሌ ወንድሜ ዘልግ እንደሰማሁህ ስማኝ። መጽሐፉን ይዘንማ አንተም የራስን ትርጉም አስቀመጥክ አይደል? አንተም የመሰለን አስቀመጥክ። እኔ ደግሞ ቤተክርስቲያኔ የተረዳችበትን የኔን ሳይሆን የቤተክርስቲያኔ አባቶች አረዳድ ከጥንት ጀምሮ የቤተክርስቲያኑ አረዳድ የጥንት ቤተክርስቲያን አረዳድ ይሄን አባቶች እንዴት ፈቱት የሚለውን በዛ ፍቺ መሰረት ፈትቼ ስነግርህ አልቀበልም አልክ። ስለዚህ እኔና አንተን ያንተም የግል ትርጉምህ ካልዳኘን የኔንም የአባቶች የጥንቷ ቤተክርስቲያን አረዳድና በዚህ ላይ ያላትን ትርጉም ካልተቀበልክ ማን ነው የሚዳኘን? እናንተ ንገረኝ። ሚዳኘን ነገርኩህ እኮ ሚዳኘን ስልጣን ያለው መጽሐፉ ነው። መጽሐፉን ግን አንተ ለመቀበል ዝግጁ አይደለም። ዝቅ ብለህም ከፍ ብለህም ለማንበብ አልፈለክም። ዝቅ ብለህ አንተ እዛው ላይ ምን ብታሳይ መሰለህ ምረዳ ቤተክርስቲያንህን የፈታችበትን ምናምን ሳይሆን እዛ ላይ ይኸው መስዋዕቱ እኮ ኢየሱስ ነው ይላል፣ መሰዊያው ደግሞ ጠረጴዛ ነው ይላል ብትለኝ እዛው አሳይት እንዴ ይሰከ ባይዘው ወይ መስዋዕቱ ጠረጴዛ ነው መሰዊያው ጠረጴዛ ነው የሚለውን አታሳየኝ። ኢቭን መስዋዕቱ ግን ኢየሱስ ነው የሚለውን ብታሳየኝ እዚሁ ክርክር አንገጥምም ነበር። ኤኒዌይስ መስዋዕቱ ኢየሱስ ነው የሚል የለም። መስዋዕቱ ኢየሱስ ከሆነ እናንተ ደግሞ የምትሰው ከሆነ እናንተ ናችሁ ኢየሱስን የምትሰውት። እሺ በጣም ጥሩ። አሁን በቃ ሐሳብ ልስጥህና እንጨርስ። ለምን አሁን እንደሰማሁህ ስማኛ ሙሌ፣ እኔ ዝም ብዬ ሰምቻለሁ አይደል? የኔን ሐሳብ ደግሞ ስማኝ ወንድም ማለት ኦኬ። እኔና አንተ ዝም ብለን አሁን ክብ ነው መሰል። ምክንያቱም አንተ የግልህን ሐሳብ የግልህን ምኞት የግልህን ትርጉም የመሰለን ተርጉመ ሰጠኸኝ። ከዛ ደግሞ ስጠይቅህ ይሄ የኔ ሐሳብ ነው አልከኝ። ኦኬ አልኩኝ። እኔ ደግሞ ሳሳይህ የአባቶችን መረዳት የጥንቷን ቤተክርስቲያን መረዳት የአባቶችን ፍቺ፣ ምክንያቱም ከእኔና ከአንተ የቀደሙ አባቶች አሉ። እኔና አንተ ሳንቀድም የቀደሙ አባቶች አሉ። ከየሐዋርያቱ ቀጥሎ የሐዋርያቱ ሰክሴሽን ላይ ያሉ አባቶች የተረዱበት አለ። የጥንቷ ቤተክርስቲያን የተረዳችበት ይሄን ክፍል እንዴት ብላ ፈታችሁ፣ ይሄን ቃል እንዴት ብላ ፈታችሁ የሚለው የእኔ መመሪያ ይሄ ነው። ምክንያቱም እኔ ቤተክርስቲያን አለኝ። የአባቶቼን ትምህርት ቤዛ አድርጌ ነው። ልጨርስ አንዴ ልጨርስ ሙሌ። እኔ ዝም ብዬ አዳመጥኩ አይደል? አዳምጠኛ ልጨርስ። አንተ ዝም ብለህ አዳመጥከኝ፣ እኔ ከመስመር ስላልወጣሁ ነው ልጨርስ። ችግር እኔም በጣም ወጣለሁ እኮ እኔ ማስቆም ስላልፈለኩኝ ነው። ለአንተ ነው እኮ የመሰለ እንጂ ለእኔ እኮ የተናገርኩ ልትወጦልኝ አይደለም። ጥያቄ ግን ምን ነበረች? ጥያቄ ለምን አልመለስክም አንተ? ልመልስልህ ምንድን ነው ጥያቄ? ጥያቄ ምን ነበረ? በመጽሐፍ ቅዱስ ትርጉም አድርጌ ላሳይህ፣ በአባቶች ትርጉም አድርጌ ላሳይህ መልሴን፣ ወይስ ይቅርብ? ምንድን ነው የኔ ጥያቄ?
መልሱን በአባቶች ትርጉም አድርጌ ላሳየህ። መሰዊያውና መስዋዕቱ ማን ነው? መሰዊያውና መስዋዕቱ ማን ነው ነው ጥያቄ ነው። መሰዊያችን ጥያቄ አይደል? አየህ ጥያቄን ሳትረዳ ጥያቄን ሰምቻለሁ። ሙሌ ወንድሜ ምንድነው ጥያቄ? ኦኬ የምትሰውት ክርስቶስ እናንተ ናችሁ ያልክ አይደል? አለቀ። እሱን መልስልኝ። ካህን ነው የሚሰዋው እኮ እንዴ። መሰዊያ ያለን የሚለው አሁን መሰዊያ ያለን ብሎ የሚለውን ኦልሬዲ ለካህናት ብቻ ነው የሚለው። ይሄን የሚመለከት የክርስቶስን ክቡር ሥጋ ክቡር ደም አንተ ቤት ታዘጋጃለህ? ቆይ አይደል አለን ነው ወይ? ስለ ክርስቶስ ክቡር ታዘጋጃለህ ወይ? ሙሌ አንተ ነው ያልከው። የጠየቀኝ እኮ የመለስኩልህ ነው። ስለ ክርስቶስ ሥጋና ደም አያወራ አይደለም እዚህ ያልከው። እሱን ደግሞ ላሳየህ። እኔ በአባቶቼ ትርጉም እኔ በቤተክርስቲያን አለኝ በቤተክርስቲያን ትርጉም ላሳየህ። ታሳየኛለህ። ግን እያወራ ያለው መሰዊያ ያለን ብሎ ለዕብራውያን ሰዎች ሲነግራቸው፣ ወይ ስማኛ ብራዘር፣ መሰዊያ ያለን ብሎ ኢቭን ወደ ካህናትም ቢሆን እንመጣለን። መሰዊያ ያለን ብሎ ለዕብራውያን ሰዎች ሲነግራቸው ኦልሬዲ በዕብራውያን ለሚገኙ ካህናት ማለት እናንተ እንደምትሉት ማለት ነው። ካህናት ለኛ ተው ሙሌ ፕሊዝ። እንዴ እኮ በእኛ ጥያቄን ብቻ አቅርብና እኔ ጥያቄን በአባቶቼ ትምህርት አድርጌ ልመልስልህ። መሰዊያ ያለን ሲለው እኮ እናንተ ካህናት ብላችሁ ለምትሉት እያልኩ ያለሁት እኮ እኛ ካህናት የምንለውን ያመንን ሁሉ ነው መጽሐፉ የሚለውን ማለት ነው። ስለዚህ አንተ ካህን ነህ ሙሌ? አዎ ካህን። እሺ የክርስቶስን ክቡር ሥጋ ክቡር ደም ቤት ታዘጋጃለህ? የክርስቶስ ክቡር ሥጋና ክቡር ደምን የሚያዘጋጀው ካህን ነው የሚልም የለም። ታዘጋጃለህ ወይ አንተ ነው ያልኩት። እኔ የሚል የለም ነው የምልህ። አንተ ታዘጋጃለህ ወይ ነው ያልኩት። እኔ ለምን ቤት ያዘጋጃለሁ? የሚዘጋጀው ሲጀመር ህብረት ላይ ነው። በህብረት ነው የሚዘጋጀው። ሁሉም ሰው ነው የሚያዘጋጀው። የሚያዘጋጅ ሰው የለም። ሚስጥሩም ሲጀመር እኮ የህብረት ሚስጥር እኮ ነው። እኔ እሱን አይደለም። እኔ አንተ ታዘጋጃለህ ወይ ነው ያልኩት። አንተ በቸርች ታዘጋጃለህ? አላዘጋጅም። አንተ ግን ታዘጋጃለህ? ቸርች ላይ አንተ ታዘጋጃለህ? ምንም የማላዘጋጅበት ምክንያት የለም። እኔ እሱን አላውቅም። አዘጋጅተህ ታቆርባለህ፣ ትሰጣለህ። ማቆረብ የሚባል ነገርም የለም ሲጀመር። ቁርባን የሚል አዲስ ኪዳን ችግር የለውም። ቶሽ በአንተ ልውሰደው። ታበላለህ፣ ትጠጣለህ። ማቆረብ እኔ አላበላም፣ እንበላለን እንጂ አብረን እኮ ነው የምንበላው። የሚያዘጋጃለሁ እኮ አልከኝ። በመጽሐፍ ቅዱስ ይኸውልህ፣ በመጽሐፍ ቅዱስማ የሚያበላ የሚባል የለም፣ የሚበላ ነው ያለው። አዘጋጃለሁ አልከኝ እኮ ይኸውልህ እኮ ነገርኩህ። የሚያበላ እንበላለን አብረን እንጂ የሚያበላ አንተ አዘጋጅተህ እንዴ ምን ማለት ነው? አንተ ጋግረህ ነው አዘጋጅተህ የምትለው? መጋገሩ እኔ እንጃ። እኔ አንተ የምታዘጋጀውን አላውቅም። አንተ ታዘጋጃለህ እኮ መጋገሩ ነው ማዘጋጀት የምትለው ምንድን ነው? እኔ አላውቅም። የአንተን አዘጋጅ አንተ ነው የምታውቀው። ሙሌ ምንድን ነው ማዘጋጀት ለአንተ? እኔ ምን አውቃለሁ? አንተን ንገረኝ እንዴ። አንተ የምትጠይቀውን ሳታውቅ ነው የምትጠይቀኝ? በቃ ምን ማለት ነው? በቃ እንመለስ። ችግር የለውም። ምን ማለት ነው ማዘጋጀት ስትላለህ? ተው በቃ አዘጋጃለሁ ስትል ችግር የለውም። ተው ያው እሱ ነው በቃ ችግር የለውም። እንተውና ስለዚህ ካህናትም ቢሆን የምትሰዉት ኦኬ፣ ካህናት በሚለው ልስማማ። እናንተ ካህናት ነው የምትሰዉት። የአባቶችን ትርጉም ላሳይህ ሳላሳይህ ኢየሱስ ይሰውታል። ቆይ ሙሌ ካህናቶቹ ክርስቶስ አማናዊው የአዲስ ኪዳኑ የሚሰዋው በግ ዕለት ዕለት በቤተክርስቲያናችን የምንበላው የምንጠጣው የአዲስ ኪዳኑ በግ ኢየሱስ ክርስቶስ ይባላል። ግን እናንተ ናችሁ አይደል? ካህናቱ ይሰውታል፣ እኛ ደግሞ እንቀበላለን። ካህናቱ ኢየሱስን ይሰውታል። አዎ አዲስ ኪዳኑን በግ ዕለት ዕለት እንበላለን እንጠጣለን። መጽሐፍ ቅዱስ ውስጥ ኢየሱስን የሰው ሐዋርያት አሳይ። ምን ማለት ነው ኢየሱስን የሰው ሐዋርያት ማለት? ጥያቄን በደንብ ንገረኝ። ሐዋርያት ካህናት ናቸው አይደል? ኖ የጠየቁ ሐዋርያት ማን ናቸው አይደለም። የጠየቁ ጥያቄን አብራራው። ኢየሱስን መሰዋት ማለት ነው እኮ አንተ ነህ መሰዋት ማለት ነው። ጥያቄህን አብራራው ነው ያልኩት። ጥያቄ ምንድን ነው አልገባኝም። ኢየሱስን መሰዋት ማለት ነው። በጣም ቆንጆ። ምንድነው የኔ ጥያቄ እየጠየቅኩ ያለሁት ወንድም ያሬድ? አሁን እዚህ መስዋዕቱ ኦልሬዲ ኢየሱስ ነው። መሰዊያው ደግሞ ኦልሬዲ መሰዊያውን በእርግጥ አልነገርከኝም፣ ትነግረኛለህ። ኦኬ ዞሮ ግን ሰዊዎቹ ነገርከኝ። የሚሰዉት እነማን ናቸው አልክ? እኛ ነን አልክና ካህናት አልክ። አክቹዋሊ እኛ ነን አላልክም። ሶሪ እንትን እንዳላረግ ማለት ነው፣ ሚስ ሪፕሬዘንት እንዳላረግ። ካህናት ናቸው የሚሰዉት አልከኝ። ስለዚህ ኢየሱስ የሚሰዉት ካህናት ናቸው አልከኝና ማስረጃ የለህም። እኔ እየጠየቅኩ ያለሁት በመጽሐፍ ቅዱስ ካህናት ኢየሱስ ሲሰዋ አሳየኝ እያልኩ ነው። ምንድን ነው ማስረጃ የለህም ማለት? ምን ብዬ ነው ማስረጃ የለህም ያልከው? ኢየሱስ ካህናት እንደሰዉት ማስረጃ። በጣም ጥሩ እሺ። ክርስቶስን መሰዋት ማለት ክቡር ስጋውን ክቡር ደሙን ማዘጋጀት ማለት ነው። ኦኬ
በደንብ ስማኝ። ክቡር ስጋውን ክቡር ደሙን አንዴ ልጨርስልህ፣ ከጠየቀኝ ልጨርስ። ልጨርስልህ። ኦኬ። ኢየሱስ ክርስቶስ ምክንያቱም ክርስቶስ ምን አለ? ከሰማይ የወረደ የሕይወት እንጀራ እኔ ነኝ፣ ስጋዬን ብሉ ደሜን ጠጡ ብሏል። ስለዚህ ያ የታረደልን በግ ኢየሱስ ክርስቶስ ስለሆነ የአዲስ ኪዳን መስዋዕታችን እውነተኛ መስዋዕት ኢየሱስ ክርስቶስ ስለሆነ ያ እውነተኛው መስዋዕት ኢየሱስ ክርስቶስ በቤተክርስቲያናችን ዕለት ዕለት ቤተክርስቲያን ለልጆቿ ክርስቶስን ታበላለች፣ ታጠጣለች። የክርስቶስን አማናዊ ደም አማናዊ ስጋ ሰጣለች፣ ታበላለች፣ ታጠጣለች። ስለዚህ ክርስቶስ ቤዛ ስለሆነ ክርስቶስ መስዋዕት ስለሆነ እውነተኛው መስዋዕት እውነተኛው በግ ስለሆነ መስዋዕታችን ክርስቶስ ቤዛችን ክርስቶስ ብለን እንጠራዋለን። ስለዚህ ክርስቶስን በቤተክርስቲያናችን እውነተኛው በግ ዕለት ዕለት ይሰዋል። ዕለት ዕለት ለልጆቿ ቤተክርስቲያን ሰውታ ወይም ክርስቶስን ስጋውን ደሙን ታበላለች፣ ታጠጣለች። መጽሐፍ ቅዱሱ እንደሚናገረው ሐዋርያትም ይህንን ክቡር ስጋ ክቡር ደም ወይም የቁርባን ስርዓት ወይም የጌታ እራት በሐዋርያት ሥራ ምዕራፍ 2 ላይ እንደምናነበው ዕለት ዕለት ይሄን ያደርጉ ያዘጋጁና አምነው ለመጡት ወደ ማህበሩ ለተቀላቀሉት ያበሉ ያጠጡ ነበረ። ስለዚህ ቤተክርስቲያናችን ክርስቶስን እውነተኛ በግ ነው፣ የአዲስ ኪዳን መስዋዕት ነው፣ አማናዊ በግ ነው፣ እውነተኛው በግ ነው ስትል መስዋዕታችን ክርስቶስ ብላ እውነተኛውን በግ ትሰዋለች ማለት ነው። ገባ? አሁን ሙሌ ኦኬ። እናንተ ዝም ብዬ ጨረስኩት መሀል ላይ አክቹዋሊ እየገባ ነው እያልከኝ ስለሆነ ሀሳብን ጨርስ ነው ሳይቆራረጥ ማለት ነው። ስለዚህ መጽሐፍ ቅዱስ ውስጥ አሁን የራስህን አወራኸኝ። መጽሐፍ ቅዱስ ውስጥ ኢየሱስን የሚሰዉ ሰዎችን አሳየኝ ያልኩ አለቀ። ሐዋርያት ኢየሱስ እንደሰዉት አሳየኝ። ኦኬ። የጌታን ስጋና ደም ማዘጋጀት መሰዋት ማለት ነው እኮ እሱን አሳየኝ ነው ያልኩ። ሐዋርያት ያዘጋጁ ላሳየህ ነው። የጌታ አሁን እናንተ መስዋዕቱን የምታቀርቡት ኦልሬዲ ምግቡን ማዘጋጀት ነው ወይስ ጌታ በትክክል እንደሚታረድ ሁል ጊዜ እንደዛ ታምናላችሁ? አታምኑም? ማለት ልክ ጌታ ምንድነው ጥያቄ? ስለ ቁርባን እውነተኛ ነው ወይስ አይደለም ነው? አይደለም። ጌታ ሁል ጊዜ ዕለት ዕለት እንደሚሰዋ እንደምትሰዉት ያንንም ስትሰዉ ኦልሬዲ መልአክ መጥቶ ለካህኑ መሰዊያ እንደሚሰጠውና ልክ አንድ ሞሰብ ወርቅ ኑሮ ከዛ ህፃን ልጅ ወጥቶ ከዛ ሰዋ ካህኑ እንደዛ ታምናላችሁ? ምንድነው የምታወራው ሙሌ? ኧረ በእናትህ ሙሌ መጽሐፍ ቅዱስ እያወራ የሆነ ተአምር ታነሳለህ እንዴ? መጽሐፍ ቅዱስ ላይ አሁን እንጂ መጽሐፍ ቅዱሱ ጨረስክ? መጽሐፍ ቅዱስ አይደለም እንዴ ተአምሩ? ተአምሩን ነው የምንወያየው ወይስ መጽሐፍ ቅዱስ ነው የምንወያየው? ተአምሩ መጽሐፍ ቅዱሳዊ ነው አይደለም? አክቹአሊ ተአምሩ ነው የጠየቁት ጥያቄ መጽሐፍ ቅዱስ ላይ ነበር እኮ እስካሁን እኮ መጽሐፍ ቅዱሳዊ አይደለም እንዴ እሱ? ስለ ሐዋርያት እኮ የጠየቀኝ ነው ወንድሜ። ምን ሆነ? ለምንድን ነው ተአምር ጋር የምትሄደው? ስለ ሐዋርያት የጠየቀኝ ልታሳየኝ አትችልም? እሱማ ሐዋርያትን ኢየሱስ ሰው ምንድን ነው ማሳየት ያልቻልኩት? ላሳየህ እንጂ የጌታን ስጋና ደም ሲያዘጋጁ ላሳየህ። እሱ ነው የፈለከው? አዎ አሳየኝ እስኪ ሲያዘጋጁ። እሱ አክቹአሊ የጌታን ስጋና ደም ማዘጋጀቱ በራሱ መስዋዕት መሰዋት ነው። የሰው ነው። ክርስቶስ የአዲስ ኪዳን መስዋዕት ነው አይደለም? ክርስቶስ የአዲስ ኪዳን መስዋዕት ነው አይደለም? ምንም ጥያቄ የለውም። መስዋዕት ክርስቶስ የአዲስ ኪዳን እውነተኛው በግ የታረደው በግ እኔ ጠየቅኩ፣ እሱን አይደለም። ስለ ሰውዩ ነው እያወራን ያለ ነው። የጠየቅኩ እኔ መስዋዕት ሲባል ምን ማለት ነው የጠየቅኩ ነው ያለሁት። ኢየሱስ ክርስቶስ መስዋዕት ነው ሲባል ምን ማለት ነው የጠየቅኩ ነው ያለሁት። ሰውዩ ማን ነው ነው የኔ ጥያቄ ደግሞ። ካህናት፣ ሐዋርያት፣ ኋላ ደግሞ ካህናት። ኦኬ እኮ እንደዛ ሰው ሲባል ምን ማለት ነው ታዲያ? ልነግርህ እኮ ነው። ሰው ሲባል ምን ማለት ነው? እውነተኛውን የአዲስ ኪዳኑ በግ ለአማኙ ማብላት ማለት። ምክንያቱም ክርስቶስ ምን አለ? ይህንን አድርጉ። ለጨርስ ለረፕሊስ ማስረጃ ጋር እያቀረብክ አሳይ። ሰውት ማለት እንደዚህ ነው የሚለውን አሳይ። ሰውት ሲባል ለምሳሌ ሐዋርያት ኢየሱስ ክርስቶስን የጌታን ማዕድ ሲያቀርቡ ጌታን እየሰዉ ነው የሚል ማስረጃ አቅርብልኝ እስኪ። እኛ እኮ ቤተክርስቲያን ያለችን ቃል በቃል እንደዚህ የሚባል ነገር እኮ የለም እኮ ሙሌ። ቃል በቃል ከጠየቀኝማ አንተንም ቃል በቃል ጠይቃለሁ እኮ። ቅድም እንኳን ቃል በቃል ጠይቄ እኮ አልመጣልኝ። አይደለም ሚኒንግ ኮንቴክስት ነው የምትለኝ ያለው ሚኒንግ እየጠየኩ ያለሁት ለምሳሌ ይኸውልህ፣ ቆይ ለምሳሌ ሙሌ ኢየሱስ ክርስቶስ መስዋዕት ይባላል አይባልም? ግልጽ ነገርኩህ እኮ ይባላል። አዎ መስዋዕት ነው። እሺ ልጨርስ፣ ቆይ ቀስ እያልኩ ኢየሱስ ክርስቶስ መስዋዕት ይባላል። አንዴ ቆይ፣ ሌላ መሀል አትቆይ። ኢየሱስ ክርስቶስ መስዋዕት ይባላል አይደለ? በጣም ጥሩ። እኛ የክርስቶስን እውነተኛ ስጋ ነው እውነተኛ ደም ነው የምንበላው የምንጠጣው።
እኛ ኦርቶዶክሳውያን ክርስቲያኖች ኦኬ የምንበላው የምንጠጣው እውነተኛ ህብስት እውነተኛ መጠጡ ያ ህብስቱ ስጋው ነው እውነተኛው ደሙ ደግሞ እውነተኛው ደሙ ነው ወጽዋ ብለን እናምናለን። ይሄንን ስለምናምን መስዋዕታችን ኢየሱስ ክርስቶስ የታረደልን በግ ኢየሱስ ክርስቶስ ብለን ያንን የምንበላውን የምንጠጣውን የታረደልን እሱ ነው የተሰዋልን እሱ ነው ስንል መስዋዕታችን እንሏለን ማለት ነው። ምክንያቱም ክርስቶስ የተሰዋልን ስለሆነ መስዋዕት ስለሚባ ክርስቶስ። ኦኬ አንድ ጥያቄ ልጠይቅና የመጨረሻ እዛው ክፍል ላይ ከፈቀድልኝ ማለት ነው በእርሱ የሚለው ምን ነው? በእርሱ ብሎ የሚለው በመሰዊያው ላይ ማለት ነው። ከመሰዊያው ማለት ነው። ከመሰዊያው ማለት በእርሱ ማለት ምን? በእርሱ አይደለም ከእርሱ ነው የሚለው። በእርሱ አይደለም ከእርሱ ነው የሚለው። በእርሱ ከታች በእርሱ የሚለው የቱ ጋር ነው? ቁጥር ላውጣልህ። ቁጥር 15 ላይ 14 እስከ 15 ባለው በእርሱ የሚለው ማን ነው? በእርሱ ተብሎ የተባለው የት አለ? አሳይ። ኦኬ እሺ፣ አውጥቼ ላሳይ። በእንትን ቆይ እኔም ልከፍትልህ፣ ችግር የለውም። ኦኬ አውጣለሁ ከፈለክም ኦልሬዲ ቪዲዮ መክፈት ስለምችል። እሺ መሰዊያ አለን ይላል። ከእርሱም ሊበሉ ድንኳኖት የሚያገለግሉ መብት የላቸውም። ያው ከእርሱ የሚለውን የቱ ጋር ሄድ? እዚህ ጋር ቁጥር 16 በእርሱ የሚለው በእርሱ ማን ነው? በእርሱ እያለ ያለ። እሺ በጣም ጥሩ። በዚህ የምትኖር ከተማ የለችንም እና እንግዲህ ዘወትር ለእግዚአብሔር የምስጋና መስዋዕት ማለት ለስሙ የሚመሰክሩ የከንፈሮችን ፍሬ በእርሱ እናቅርብለት ይላል። እሺ በእርሱ የሚለው ማን ነው? ምን ነው? በእርሱ ማን ነው ወይ ምን ነው? ምንድን ነው በእርሱ የሚለው? በጣም ጥሩ። እሺ ስለዚህ እሱንም አሁንም ትርጓሜን አውጥቼ ላሳየህ። ምክንያቱም እኔ ከኪሴ ስለማልተረጉም። ጥሩ እሺ፣ ችግር የለውም። አውጣና ሳሳይ ምን እንደሆነ። እሺ አንዴ ላውጣልህ። አዲስ ኪዳን ትርጓሜ አሪፍ። እንደዚህ ትርጓሜን ከተቀበልከኝማ አሪፍ ነው። ኦኬ አውጣ፣ ችግር የለውም። ታለኔ ምድር ሊሰጠኝ እሺ አንድ ልጨርስና ከሌላ ሰው ጋር ትቀጥላለህ። አስተራይ ሌሎቹ ምድር እንዲያገኙ ማለት ነው። አንተ ጋር ነው የምቀጥለው። አይ እኔ ደክሞኛል። አስተራይ ነገር እየሰራ ስለሆነ ችግር የለውም። ከሌላ ሰው ጋር ትቀጥላለህ። እንድትወጣ ስለምፈልግ ነው። ተምረህ እንድትወጣ ማለት ነው። አስተራይ ወንድሜ ይኸውልህ፣ አንተም እኔም እየተማማርን ስለሆነ አንተ አይደለም የምታስተምረኝ ቤተክርስቲያን የምታስተምረኝ። ሀሳቦች ሼር እናደርጋለን ብትለኝ እቀበላለሁ። ሀሳቦችን እንለዋወጣለን ብትለኝ እቀበላለሁ። ግን ላስተምርና የሚለው ነገር እኔ ካንተ አልማርም። ካንተ ትምህርት ልዩ ስለሆነ የኔ ልዩ ትምህርት የክርስቶስ ኢየሱስ። አሁን ክርክሩ ቀርቶ ሁለቱ ቀጥሎ አስተሪያ ይታረግ። ቀጥል። እሺ ቀጥል ዲያቆን። እሺ አንዴ ላውጣው ብዬ ነው። እሺ ሙሌ ይቅርታ። እኔ አንዳንድ ጊዜ የምትገቡ ሰዎች አምናለሁ። አይ ኖ ችግር የለውም። ሰውም እንዲያው ስለምፈልግ ይላል። እሺ ችግር የለውም። አውጣ። ሰውም እንዲያው ስለምፈልግ ነው ሙሌ። እሺ ወንድሜ። እሺ ዕብራውያን ኦኬ ዕብራውያን መልእክት ላውጣለህ። ራይት እሺ አንዴ እስከዛ ሰላም ታባሉ። እስካውጣው ታገሱ። አውጣው ያሬድ አውሩ እስከዛ። እሺ መዝሙር ያሬድ እስኪያወጣ ድረስ ታብታብ በማድረግ ተባበሩ። ቤቱን ፌዝ ቀጥተኛ ሃይማኖት ዶክተር ሁላችሁንም ሰላም ብያለሁ። ታብታብ አድርጉት። ቤቱን አልደረሱም። ፓስተር ሰፈር እየሰማው ነው ግን ያው ታብታብ የተደረገም ኮፒ ሊንክ አይደለም። በእርግጥ እዚህ ቤት እንደዛ ሰው ሁሉ ቁጭ ብሎ እንትን ነው። አሁን እኔ እራት አጋጣሚ ራለ መብላት
ወጣ ብዬ ነው። ራቴንም አግኝቻለሁ። እንግዲህ ልምረጥና አንዱ እላለሁ። እናንተ ለማንኛውም ስራ ይሄ ነው። ታፕታፕ ማስደረግ ነው ተብያለሁ። እኔም ታች ላይ ስራ እሱ ነው። እኔ ያዛለሁ፣ አንተ ትቀጠቀጣለህ። ጣትን ለኮመንት ሳይሆን ለታፕታፕ አፍጥ ነው ወዳጄ። በቃ አንተ ለእንግሊዘኛው ልጠቀም ካቴና ባይብልን ሙሌ። አማርኛው እየወጣልኝ አይደለም። ዝም ብሎ ዝግታ እንደዚህ ድፍን ነገር ነው የሚያሳየኝ። ይኸውልህ እሺ ዕብራውያን 10 ኦኬ። ሶስት 10 ሂብሩ 13:10 ይኸው። እሺ we have an altar ይላል መሰዊያ ያለን የሚለውን ቁጥር 16 ነው አይደል ሙሌ? እሺ ምኑን ነው ሚውት አታረግም? አስተራይ ሁሉም ማውራት እኮ ይፈልጋል። ለምን ሚውት አታረግም? እኮ አድርጋለሁ፣ ግን እሱንም እንየውን ያልኩኝ እኮ አንተ በቃ ሁለቱ ይወያዩ። ከፈለግ ከኔ ጋር ትወያያለህ በኋላ ወይ ከተሙ ጋር ሚውት አድርግና ሁላችንም እየተማርን ስለሆነ እና እኛም እኮ ያው ማውራት እንፈልጋለን። እሺ ያው የዮሐንስ ልታሳይ ነው? ኦኬ ቀጥል። ኦኬ እሺ እሱን ከሆነ እሷን ብቻ ሰሌክት አድርጌ ላሳየህ። And he does not lie. The Lord is my helper, and I'll not fear himself. He says, I shall not fear what man shall do unto me. What's considering? He's the same. This is, remember them that the Lord will not courage. Psalm 11. Okay, Psalm 11. ኦኬ እሺ ከዚህ ጀምሮ ናምበር ወይም ሜቢ ሙሉን ካነበረ ጀምሮ ዳት ይዝ ይላል። ይሄ ማለት ይላል ወይም ቆይ እስቲ ይሄው ኦኬ እንዲሁም ልከውልኛል ሰዎች። ያው እሺ ይኸውልህ የዕብራውያን ሲተረጉሙ 16ን ይኸው ለነዳያን መስዋዕትን መመጽወትንም አትተው፣ እናንተ በመስጠት እነሱ በመቀበል በጸሎት አንድ መሆንን አትተው፣ እንዲህ ያለ መስዋዕት እግዚአብሔርን ደስ ያሰኘዋልና። ስለዚህ በእርሱ ያለው አላህ ሙሌ በእርሱ ያለው እሺ በእርሱ ያለው እስመ ዘከማሁ መስዋዕት ያለው ፊልጵስ 4:18 ያመጣና እንዲህ ያለ መስዋዕት እግዚአብሔርን ደስ ያሰኘዋል። በእርሱ ያለው የትኛው ነው ብሎ ያስቀምጥላል። በእነዛ በምታረጋቸው ለነዳያኑ መመጽወትን መልካም አረግን በመስጠት ውስጥ በመቀበል ውስጥ በእነዚህ ውስጥ ሁሉ ያለውን በእነዚህ ውስጥ የሚገኘውን ዋጋ በእርሱ ብሎ ያስቀምጠዋል። በእርሱ የሚለውን እርሱ ተናጥል ነው ብዙ ነው እንዴ? በእርሱ ነው እንዴ? በእርሱ አይደል ያለው? አዎ በእርሱ ሲል በእርሱ ውስጥ ሲል በእነዛ በምሰራቸው መልካም ስራዎች ውስጥ ማለት ነው። እነዚያ ስንት ናቸው? ብዙ ማለት ነው አይደል አሪዶ? አዎ በእርሱ መጽሐፍ ቅዱሱ እንደዚህ አይነት ቃላቶች እኮ ፍቾች አሉት ብዙ ቦታ። ኦኬ እሺ እስኪ ግሪኩን እናውጣውና እንየው። ማለት አሁን እንየው ይቻላል። አውጣ። ኦኬ በጣም ቆንጆ። ግሪኩን እናውጣና እንየው። እሺ ስለዚህ ሲንግል ነው ወይስ ፕሉራሊቲ ነው የሚያሳየው? ምንድን ነው የሚለውን ነገር ይሄው ነው ይሄው ላውጣ። ይሄው አውጣውልህ። አውጣና እስኪ እንትኑን እይልኝ። አሁን በእርሱ ማለት ምን ማለት ነው የሚለውን ነገር አንተ በኢትዮጵያ ነው ብዙ ያረካቸው እነዚህ ነው አለ። እሺ አውጣሽ። እሺ 16 አይደለ? 16 እሺ
and do not neglect doing good and sharing, for with such sacrifice God is pleased ይላል። እንግሊዝኛው የሚለው ነው። and do not neglect doing good መልካም ማድረግን ቸልተኛ አትሁኑ፣ and sharing ማካፈልን፣ for which such sacrifice እንዲህ ያለ መስዋዕት God is pleased። 15 ላይ መጨረሻ ላይ ነው 15 ላይ ነው ችግር የለውም ያው 15 አዎ እሺ through him then let us continually offer up a sacrifice of praise yes through him ነው እየጠየቁ ያለሁት እኔ through him የተባለው ምንድነው through him ነው የፈለከው ኦኬ እሺ him ከሆነማ በእርሱ የተባለው ኢየሱስ ክርስቶስ ነው ኦኬ እርሱ የተባለው ኢየሱስ ክርስቶስ ነው አይደለ በእርሱ የተባለው ምክንያቱም ያለ ክርስቶስ መልካም ነገር አታረግማ በጣም ቆንጆ በጣም አመሰግናለሁ ያሬድዬ በጣም አመሰግናለሁ እርሱ የተባለው ክርስቶስ ኢየሱስ ነው ከዛ በክርስቶስ ነው የምናቀርበው ምንድነው መስዋዕት ነው አይደል የምናቀርበው ኖ አሁን ኦኬ በጣም አሪፍ ምንድነው ምን እያለ መሰለህ ላሳየህ ችግር የለውም ይሄው አከፍቼ ላልኩ ትርጉም ኦኬ ያው ቃላቷን ልውሰድልህ through him አይደል የምትለው through him ኦኬ እዚህ ጋር እዚች ጋር ወይ ከዚህ through ከሚለው ጀምርልህ እና ቋንቋው after always among ይላል through a primary preposition denoting the channel of an act through ይላል in very wide applications local casual occasional after always among at avoid because of that brief by ያለ ተረጉሟል አይ ምንድነው እያልኩ ያለሁት መሰለኝ ያሬድዬ በእርሱ የምናቀርበው ምንድነው እርሱ ኢየሱስ ነው እርሱ የሚለው ማን እንደሆነ ላሳይክ ነው እርሱ የሚለው ምን ብሎ ተረጉሞ መለስክልኝ እኮ ያሬድዬ ኢየሱስ ነው ትርጉሙ ላሳይክ እኮ ነው አንተ ባልከው ሴንስ ሳይሆን እያስቀመጠ ያለው ምን እያለ ነው ላሳይክ ነው ያለው ያሬድዬ እኔ ባልኩት ሴንስ ነው አይደለም ሳይሆን እኔ ጥያቄ ከተረዳኸኝ በእርሱ የሚለውን ስለመለስክልኝ አሁን ጥያቄ እኔ የመለስኩልህ አንተ ባልከው ሴንስ አይደለም ሙሌ እኔ የመለስኩልህ በዚህ ሴንስ ነው የመለስኩልህ ያ ይሁን በክርስቶስ ቋንዴ ልመልስና ሙሌ መልሰልኝ አልኩ ያሬድዬ እርሱ ነው አንተ ባልከው አይደለም የመለስኩልህ ቋንዴ አንዴ እንዴ ለምን ሌላ ጥያቄ የምትሄደውን ጨርሰው እንጂ እኮ እዚህ ጋር ኢየሱስን ያሬድዬ አንዴ ሰማኝና እሰጣለሁ እኮ እኔ እሰጣለሁ እንኪስ እኔ እሰማለሁ ማለት ነው ምን አልከኝ መሰለህ በእርሱ የሚለውን ኢየሱስ አልክ ኢየሱስ በእርሱ የሚለውን ኢየሱስ አልክና ቴንኪው መለስክልኝ አልኩና በእርሱ ምን እናቀርባለን እያልኩ ነው ያለሁት በእርሱ ምንድነው እናቀርበው ጥሩ እሺ አሁን አንተ በእርሱ ምን እናቀርባለን ብለን እኔ ደግሞ እንደሱ አይደለም ያልኩ እኔ ያልኩት ምንድነው እርሱ የተባለው ኢየሱስ ነው ያልኩ አይደል ቴንኪው አዎ ብለኛል በጣም ጥሩ ኢየሱስ ነው ማለት ምን ማዚ ጋር ሲፈታው ምን ይላል ልክ እንደ ቻናል ወይም ስሙን በስሙ ስለሚደረግ ነገር ኦኬ ምክንያቱም መልካም ነገር ስታረግ ለነዳያኑም ስታረግ ለተቸገሩትም ስታረግ በስሙ ታረጋለህ አይደል ኦኬ ቆይ በስሙ ነው አይደል ምናረገው በስሙ ነው አዎ ሁሉም ነገር ያለ ስሙ አይደረግም መስዋዕታችንን ቢሆን በስሙ ነው የሚደረገው ለዛው ከፍ ብሎ አንበበዋ ምንድነው በስሙ የምናደርገው እዛው በኮንቴክስት መሰረት በጣም ጥሩ በስሙ ኧረ ቆይ ልጨርስ እንደ አንተ የኔን ንገር እንጂ ያንተን ፍላጎት እኮ አይደለም ሙሌ ከላይ ይኸውልህ ምን ይላል ችግር የለውም ከላይ ምን ብሎ ይጀምራል ያው ወደኋላ እንዴ ልመለስና በስሙ ምንድነው የምናደርገው ካልከኝ ያው 15 ጀምሮ through him then let us continually offer up a sacrifice of praise to God that is the fruit of lips that give thanks to his name ይላል አያ በስሙ ለእግዚአብሔር ምስጋና አቅርቡ መልካም ነገር አድርጉ መልካም ነገር መስራት አትቦዝኑ እያለ ይናገራል ለእግዚአብሔር የምናቀርበው ቦዝኑ እያለ ይናገራል ለእግዚአብሔር የምናቀርበው የሆነ ሰው ገብቷል መስዋዕት የምናቀርበው በሱ ነው ወይስ አይደለም መስዋዕት የምናቀርበው መስዋዕት የምናቀርበው በሱ ነው አይደለም ምን ማለት ነው በሱ ነው አልቀባኝም መስዋዕት የምናቀርበው በሱ ነው ማለት ነው አሁን እዚህ ጋር ለሱ እኮ ነው መስዋዕት ራሱ ምስጋናችን እኮ ለክርስቶስ ነው አይደል ያሬዲ አሁን ምን እየጠየቁ ነው በእርሱ ነው መስዋዕቱን የምናቀርበው ወይስ አይደለም ለእርሱ እኮ ራሱ መስዋዕት የሚቀርብለት ሙሌ መዝሙር ነው አይደል በቆይ ምን እያልኩ መሰለህ በዕብራውያን ምዕራፍ 13 ቁጥር 15 መሰረት ቁጥር 14 እና 15 መሰረት በእርሱ ሚለውን ሪፈር የሚያደርገው ማን ነው የሚለውን ነገር ክርስቶስን አልኩ የክርስቶስን ስም አልኩ እኮ በእርሱ የምናቀርበው ነገር አለ የለም የምናቀርበው ነገር አለ አይደለ ለእርሱ ራሱ እኮ ይቀርብለታል እኮ ነው ወይ የምናቀርበው ነገር አለ የለም በእርሱ
ለእርሱ ነው የምናቀርበው። ይኸውልህ በእርሱ ስም በክርስቶስ ስም ኧረ ስም አይልመልስልህ። እሺ አንድ ፕሬየር ታርግልኝ ፕሊዝ። ኦኬ ይኸውልህ በደንብ ስማኝ ሙሌ። ቁጥር 15 እያወራ ያለው ስለ ምስጋና፣ ምክንያቱም ምስጋና ራሱ መስዋዕት ይባላል አይደል? ምስጋናችን፣ ዝማሪያችን፣ አምልኳችን ሁሉ መስዋዕት ይባላል። ቴንክ ዩ። አዎ አንዴ ልጨርስልህ። ምስጋናችን፣ አምልኳችን ሁሉ መስዋዕት ተብሎ ይጠራል። ይሄ መስዋዕት የሚሰዋው ለራሱ ለክርስቶስ ነው። ራሱ መስዋዕታችን የምንሰዋው ምክንያቱም እርሱ ራሱ እግዚአብሔር ስለሆነ፣ እርሱ ራሱ ምስጋናን አምልኮን ከአባቱ ጋር የሚቀበል ስለሆነ በእኩል አይደለ? ስለዚህ ምስጋናችንን መስዋዕታችንን በስሙ እናቀርባለን። በስሙ እናቀርባለን ማለት ነው እርሱ ራሱ ተቀባይ ነው፣ በስሙም ደግሞ እናቀርባለን፣ እርሱም ደግሞ ተቀባይ ነው። ስለዚህ እዚህ ጋር የተነገረ ያለው ምስጋና አቅርቡ ስሩሂም እያለ ያለው በእርሱ ሲል ለክርስቶስ በክርስቶስ ስም ለራሱ ስሙ እኮ ራሱ ምስጋና የሚቀርብለት ስግደት የሚቀርብለት አምልኮ የሚቀርብለት ነው የኢየሱስ ስም አይደለ? ጉልበት ሁሉ ለስሙ ይንበረከካል የሚለው ዝማሬ የሚቀርብለት ስም እኮ ነው የክርስቶስ ስም ራሱ። ኦኬ ጨረስክ? ያልጂ ትክክል ነው አይደለም? ኦኬ ጥሩ ብላል። ጨረስክ ማለት እሺ፣ ቀጥል፣ ችግር የለውም ቀጥል። እሺ እንግዲህ ዘውትር ለእግዚአብሔር እዛ ቁጥሩ ላይ እንግዲህ ዘውትር ለእግዚአብሔርን የምስጋናን መስዋዕት አለ። የምስጋናን መስዋዕት ማለትም ለስሙ የሚመሰክሩ የከንፈርን ፍሬ በማን አቅርበው አለ? በማን አቅርበው ነው ያለው? መስዋዕቱን በማን አቅርቡ ነው ያለው? እርሱ ነገ እኮ እርሱ ራሱ እኮ ከአባቱ ጋር ሆኖ ምስጋናን የሚቀበለው የሚመለክ ነው። ለክርስቶስ ይቀርባል አይቀርብም አይደለም ጥያቄ። አንደርስታንድ አድርገኝ እንጂ ተረዳኝ። እኔ አሁን ለክርስቶስ ይቀርባል አይቀርብም ሳይሆን የኔ ጥያቄ የምስጋናን መስዋዕት በእርሱ እናቀርባለን አናቀርብም? እናቀርብ እንዴ ስለ ልጅ እናመሰግናለን እኮ ብለን እኮ እናመሰግናለን እኮ አብን የክርስቶስን ጠርተን እግዚአብሔር ያክብርልኝ። የምስጋናን መስዋዕት በክርስቶስ የምናቀርብ ከሆነ ምስጋናን መስዋዕት ነው፣ በእርሱ እንሰዋለን። አመሰግናለሁ ያሬድ፣ ተባረክ። ስለ ጨዋነትህንም እግዚአብሔር ይባርክ። አመሰግናለሁ። ጨርሻለሁ። ይሄን ነው ያለኝ። በቃ ጨረስክ? ኦኬ ጥሩ። እኔም አጠቃልና እንጨርስ፣ ችግር የለውም። እሺ አጠቃልና እኔም አጠቃላለሁ። እሺ ጥሩ። ከሙሌ ጋር የነበረው ውይይት እንግዲህ እንዳያችሁት ነው። እኔ ጥያቄ የነበረው ቁጥር 10 ላይ መሰዊያ አለን የሚለውን ነው። ምን ብዬ ነበር የጠየቅኩት ሙሌን ወንድሜን? ይኸው መጽሐፍ ቅዱሱም ይላል ዕብራውያን 13:10 ላይ መሰዊያ አለን ይላል። ከእርሱም ይላል ከመሰዊያው ከእርሱ የተባለው መሰዊያው ነው። ከመሰዊያውም ሊበሉ ድንኳኑትን የሚያገለግሉ መብት የላቸውም። ስለ ብሉይ ኪዳን መስዋዕት እያወራ ቢሆንማ ኖሮ የብሉይ ኪዳን መስዋዕት የሚሰዉት ድንኳኑት የሚያገለግሉ ከመስዋዕት ይበሉ ነበረ። እነዚህ ግን ከመሰዊያው የመብላት መብት የላቸው ድንኳኑት የሚያገለግሉት። ስለዚህ እኔ ምን አልኩኝ? ሙሌ ይሄ መሰዊያ የተባለው ክርስቶስ ነው አለ። እኔ ደግሞ ነው። ምክንያቱም እዚህ ጋር ምን የሚል ቃል አለ? ከእርሱም ሊበሉ ድንኳኑትን የሚያገለግሉ መብት የላቸውም ይላል። እርሱም የተባለው ማን ነው የሚለውን ጥያቄ ጠይቄያለሁ። የሙሌ መልስ ሰምታችኋል። ስለዚህ በአንደኛው ክፍል ላይ በቁጥር 10 ላይ ቅዱስ ጳውሎስ እየተናገረ ያለው ስለ መሰዊያ ነው እየተናገረ ያለው። ምክንያቱም መሰዊያ አለን ስላለ ከዛ መሰዊያ ደግሞ ድንኳኑትን የሚያገለግሉ ለመብላት መብት የላቸውም ይላል። ከዛ ደግሞ ዝቅ ብሎ ደግሞ አሁን እኔና ሙሌ ደግሞ ያየነው መጨረሻ ላይ ቁጥር 15 ላይ ደግሞ በደንብ አስተውሉ። ከቁጥር 13 ላይ እንዲላል እንግዲህ ነቀፌታን እየተሸከምን ወደ እርሱ ወደ ሰፈር ውጭ እንውጣ፣ በዚህ የምትኖር ከተማ የለችንም፣ ነገር ግን ትመጣ ዘንድ ያላትን እንፈልጋለን። ኦኬ ደግሞ እኛ ያለ ነቀፌታ እንውጣ ወደ ከተማዋ፣ ያለ ነቀፌታ እንቀርብ እያለ ነው። ከዛ ምላለ እንግዲህ ዘወትር ለእግዚአብሔር የምስጋና መስዋዕት ማለትም ለስሙ የሚመሰክሩ የከንፈሮችን ፍሬ በእርሱ ላቅርብለት። ይሄን የምስጋና መስዋዕት ማቅረቢያው ነው። ይሄ የብሉይ ኪዳን ካህናት ከድንኳኑትን የሚያገለግሉ ሊበሉ መብት የሌላቸው ምስጋና ነው። ስለዚህ በዚህ ክፍል ላይ እየተናገረ ያለው ስለ መሰዊያ ነው። በዚህ ክፍል ላይ ግን ቅዱስ ጳውሎስ እየተናገረ ያለው ስለማን ነው? ስለ ምስጋና። ምክንያቱም አምልኮ፣ መስዋዕት፣ ዝማሬ ሁሉ በመጽሐፍ ቅዱስ አምልኮ፣ ዝማሬ፣ ለእግዚአብሔር የሚቀርቡ ነገር ሁሉ መስዋዕት ተብለው ይጠራሉ። መስዋዕት ተብለው ይጠራሉ። ስለዚህ ጋር እየተናገረ ያለው ለእግዚአብሔር ስለሚቀርብ አምልኮና መስዋዕት ምስጋና ነው። ኢየሱስ ክርስቶስ ደግሞ የእግዚአብሔር ልጅ ደግሞ እግዚአብሔር ነውና ከአብ ጋር ትክክል የሆነ መለኮት አንዲት መለኮት አለና እርሱ ራሱ አምልኮን፣ ምስጋናን፣ መስዋዕትን ተቀባይ ነው። ደግሞ አብን ደግሞ ስለ ልጅ በልጁ ደግሞ እናመሰግናለን። ልጅህን ስለላክ
ልጅን ቤዛ አድርገህ ስለሰጠን እናመሰግናለን። በቅዳሴያችን እኮ አብን በልጁ እኮ እናመሰግነዋለን። ስለዚህ ያን ሁሉ እያነሳ በእርሱ በክርስቶስ ስም ስለ ክርስቶስ እያልን በክርስቶስ ስም የምናመሰግነውን የምናቀርቡ መስዋዕት ሁሉ ይናገራል። ጥያቄ የነበረው ግን እኔ መሰዊያ ያለን የሚለው ምን ነበረ? ከእርሱ ሊበሉ ከመሰዊያ ሊበሉ የማይችሉት ያ መሰዊያ ምንድን ነው ነበረ ጥያቄ። ሙሌ ያው በራሱ አረዳድ ፈቶልናል። አመሰግናለሁ። ታንኪ በጣም ሙሌ እግዚአብሔር ይስጥልኝ። አመሰግናለሁ ያሬዶ ለጨዋነት ስለተወያየን እግዚአብሔር ይባርክህ። በመጀመሪያ ደረጃ እንግዲህ ግልጽ በሆነ መንገድ እናንተ ሁላችሁም አይታችኋል። የመጀመሪያው ዋናው ጥያቄ እኛ ኢየሱስን እንሰዋዋለን ወይ የሚል ጥያቄ ነበረዋ። ካህናቶቹ ይሰውታል የሚል መልስን የሰጠኝ ኢየሱስ አክቹዋሊ ሰው የሚሰዋው አይደለም፣ ራሱን ለእግዚአብሔር ያቀረበ እንጂ ሰዎች አይደሉም የሰዉት ያቀረቡት፣ ወይም ራሱ በየጊዜው የሚሰዋም አይደለም። ኢየሱስ አፍተሮል አንድ ጊዜ አቅርቦ ለዘላለም በእግዚአብሔር ቀኝ የተቀመጠ ነው። ራሱንም ነው መስዋዕቱንም ያቀረበው። ይህንን እዛው ዕብራውያን የተነሳነበትን ክፍል አንስተን ማየት እንችላለን። ራሱ አቅርቧል። ራሱን ያቀረበው ሌላ ሰው ኢየሱስን ሊሰዋው ሊያቀርበው አይችልም። ግልጽ በሆነ መንገድ ማለት ነው። ይኸው ላሳያችሁ፣ ላንብብላችሁ። ቪዲዮ በቪዲዮ አውጥቼ እያነበብኩኝ ባሳያችሁ ደስ ይለኛል። ኦኬ አንዴ ላውጣውና ኦኬ እዚህ ጋር ላሳያችሁ። ኦኬ ይታያል አይደል? ይታይ ይሆን ወይስ እንዴት ነው? ኦኬ የሚታይ ከሆነ ግልጽ በሆነ መንገድ እዚህ ጋር ይናገራል። በዚህም ፍቃድ የኢየሱስ ክርስቶስ ስጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል ይልና ሊቀ ካህናቱ ዕለት ዕለትን እያገለገለ ኃጢአት ሊያስወግድ ከቶ የማይችሉትን እነዚያ መስዋዕቶችን ብዙ ጊዜ እያቀረበ ቆመዋል። እርሱ ግን ይልና እርሱ ክርስቶስን ማለት ነው ራሱ ስለ ኃጢአት በእግዚአብሔር ቀኝ ስለ ኃጢአት አንድን መስዋዕት ለዘላለም አቅርቦ ይላል። አቅራቢው ማን ነው? መስዋዕትን ባይዘወይ የሚያቀርበው ማን ነው? ራሱ ክርስቶስ ነው። ባይዘወይ ክርስቶስን ራሱ ነው ያቀረበው እንጂ ሰዎች ክርስቶስን አላቀረቡትም፣ አልሰዉትም። በቃ ራሱ ሰውቷል፣ አቅርቧል፣ ለእግዚአብሔር አቅርቧል። ስለዚህ መስዋዕት ነው። መስዋዕት አቅራቢም ደግሞ ነው ኢየሱስ ክርስቶስ ሊቀ ካህናት የምንለው ለዛ ነው። ባይዘወይ መስዋዕትን ስለሚያቀርብ ማለት ነው። ስለዚህ ኢየሱስ ክርስቶስ ሊቀ ካህናት ነው፣ መስዋዕት አቅራቢ ነው፣ መስዋዕት አቅርቧል። ስለዚህ ኢየሱስን ሰውቶ የሚያቀርብ ማንም ሊቀ ካህን የለም ማለት ነው፣ ኢየሱስ ነው። ሌላው በዚሁ በዕብራውያን 13 መሰረት እያወራን ያለነው ምንድን ነው ስንል እዚህ መስዋዕት ተብሎ የተጠቀሰው ዕብራውያን 13 ላይ ሌላ አይደለም። እዛው ክፍሉ ላይ ቅድም እንግዲህ ማን ነው ሚዳኘን እያለ ነበረ። ሚዳኘን ግልጽ በሆነ መንገድ ኮንቴክስቱ ራሱ ነው። ዕብራውያን ምዕራፍ 13 ላይ መስዋዕት ተብሎ የቀረበው ምንድን ነው ከተባለ እዚህ ጋር ግልጽ የሆነ ነገር አለ። ግልጽ ነው። ምንድን ነው ብሎ ያለው ላንብብላችሁ 15ን ማለት ነው። ዘውትር ለእግዚአብሔርን የምስጋናን መስዋዕት አለ። ስለዚህ የምስጋናን ምንድን መስዋዕት ማለትም ይልና ለስሙ የሚመሰክሩ የከንፈሮችን ፍሬ ማቅረብ በማን መስዋዕት ነው። ምስጋና መስዋዕት ነው። ኦኬ ቴንክ ዩ። መስዋዕቱ ምንድን ነው ብዬ ጠየቁት። ለዛ ነው መስዋዕቱ በዕብራውያን 13 መሰረት በኮንቴክስቱ መሰረት መስዋዕት የሚል ቃል አንስታችሁ ቃሉን ብቻ ነጥላችሁ ወስዳችሁ ልትፈቱ አትችሉም። ባይዘወይ በመጽሐፍ ቅዱስ ውስጥ አንዱ ትልቁ ችግር ምንድነው? ቃላት ለብቻቸው አውጥተ ለመፍታት መሞከር ነው። በኮንቴክስቱ መሰረት ነው ሊፈቱ የሚችሉት። አንድ ቃል ብዙ ትርጉም ሊኖረው ይችላል። ለምሳሌ ስጋ የሚለው በመጽሐፍ ቅዱስ ውስጥ ብዙ ትርጉም አለው። ስጋ የሚለው በራሱ ብዙ ትርጉም አለው፣ ግን በኮንቴክስቱ አንድ ትርጉም ሊሰጥ ይችላል። እሱን ሌላ ጊዜ በዛ ጉዳይ ላይ በእርግጥ እገባለሁ፣ ስለ ስነ አፈታት በተመለከተ ማለት ነው። ስለዚህ እዚህ ጋር መስዋዕት በዚህ ኮንቴክስት ምንድነው? ምስጋና ነው። መስዋዕቱ የሚቀርበው በምንድን ነው ከተባለ ደግሞ በመሰዊያው ነው። መሰዊያው ምንድነው? እዚህ ጋር በእርሱ ነው የተባለው። በእርሱ የሚለው ምንድነው ብዬ ነበረ። ወንድማችን ያሬድ መጀመሪያ በእርሱ የሚለውን ነገር የተለያዩ መስዋዕቶች፣ የተለያዩ መልካም ስራዎች ምናምን ብሎ ነበረ። ሲንጉላር ነው፣ ሂም ነው የሚለው አንደኛ ፐርሰናል ፕሮናውን ነው። ስለዚህ ሂም እንጂ ሌሎች ብዙ ነገሮችን አይደለም። ስለዚህ ሰርድ ፐርሰን ሲንጉላር ፕሮናውን ነው ይሄ ብዬ በግልጽ ተናግሬ ነበርና አየነው። ሂም የሚለው ኢየሱስ መሆኑን ተግባብተናል፣ ተማምነናል ማለት ነው። ስለዚህ መስዋዕት
እናቀርባለን። በምን? በመሰዊያው። መሰዊያው ማን ነው? ኢየሱስ። እዚህ በኮንቴክስት መሰረት እኔና ያሬድ አክቹዋሊ ተግባብተናል። ስለዚህ እንዴት በመሰዊያው መስዋዕትን ይቀርባል? ምስጋና መስዋዕት መሆኑ ከተግባባን በሱ እንደሚቀርብ ብዙ ቦታዎች ማሳየት ይችላሉ። አንደኛው ብቻ ላሳያችሁ፣ ብዙ ቦታ ማሳየት ይችላሉ። እዚህ ጋር ኤፌሶን ምዕራፍ 5 ቁጥር 20 ላይ ሁልጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም አምላካችንና አባታችን ስለ ሁሉ አመስግኑ አለ። ስለዚህ በእርሱ ምስጋናን እናቀርባለን። ለማን? ለእግዚአብሔር ምስጋና እናቀርባለን። አሁን ለወልድ እናቀርባለን፣ ለመንፈስ ቅዱስና እሱ አይደለም ጥያቄያችን። አፍተሮል ጥያቄያችን እሱ አይደለም። ግን ማቅረቢያው ማን ነው? ማቅረቢያው ኢየሱስ ክርስቶስ ነው። ስለዚህ ምን ማለት ነው? መስዋዕት ምስጋና መስዋዕት ተብሎ ከተጠራ ምስጋና መስዋዕት ይባላል አይባልም ነው ወሳኙ ነገር። ምስጋና መስዋዕት ተብሎ ከተጠራ መስዋዕትን ለማቅረብ ደግሞ መሰዊያ የሚያስፈልግ ከሆነ እንግዲያውስ ምስጋናን የምናቀርብበት መሰዊያችን ምንድን ነው? ክርስቶስ ነው። በቃ ግልጽ። ዕብራውያን እያወራ ያለው ስለዛ ነው እንጂ ዕብራውያን በአጭር ቃል ስለ የጌታ እራትን ስለምናቀርብበት ሰሃን ወይም ስለምናቀርብበት ማቴሪያል እያወራ አይደለም። ፈጽሞ የጌታ እራትን ስለምናቀርብበት ማቴሪያል እያወራ አይደለም። እሱን አይደለም አለን ብሎ በኩራት እየተናገረ ያለው። በኩራት አለን ብሎ ከነዛ ከብሉይ ኪዳን የሚለየው የጌታን እራት የምናቀርብበትን ነገርም አይደለም። ኮንቴክስቱንም ያንን ለማድረግ የሚፈቅድ አይደለም። ምክንያቱም ስለዛ ጠረጴዛ ወይ ስለዛ ማቅረቢያ ማቴሪያል እያወራ ቢሆን ኑሮ የሚቀርበው ነገርም አንስቶ በዛ ያወራ ነበረ። ስለዚህ ባጭር ቃል ምንድነው እያልኳቸው ያለው ተወዳጆች፣ ግልጽ በሆነ መንገድ እዛ ክፍል ላይ መስዋዕት ተብሎ የተጠራው ምስጋና ነው፣ ሌላ የለም። መስዋዕት ተብሎ የተጠራው እዛ ክፍል ላይ መቅረቢያ ወይ ደግሞ በእርሱ በኩል ይቀርብበታል ተብሎ የተባለው ክርስቶስ ነው። ስለዚህ መስዋዕት እዛ ክፍል አለ፣ የሚቀርብበት ደግሞ አለ፣ መስዋዕቱን የሚቀርብበት መሰዊያ ደግሞ አለ፣ ክርስቶስ ነው። አለቀ። ይሄንን ነው ኮንቴክስቱ ሊሰጠን የሚችለው ክፍል። ከዚህ ውጪ ሌላ ነገር ሊሰጠን አይችልም፣ ግልጽ በሆነ መንገድ። አንደኛው ይሄን ነው። ስለዚህ ከዚህ ውጪ ግን በፈረስ ሴንቸሪ ሐዋርያት ግልጽ በሆነ መንገድ ተሸክመውት የሚዞሩ ጠረጴዛ የላቸው። ተሸክመውት የሚዞሩ አሁን ከርዕስ ወጣህ ሙሌ። ልክ እንደናጠቃለህ እንትን ማለቱ አይሻልም? በሌላ ቀን ደግሞ እሱን ስለ አልታር ስለ መሰዊያ ደግሞ አንተ አለ ሆይ እኛ አለ ነው የሚለውን ደግሞ እናወራለን። ችግር የለውም። በቃ እሺ እንትን ኮንፈርት እንትን የሚያደርግ ከሆነ ኦኬ በቃ ኮንፈርት አሁን ራሳችንን ጠብቀን እንትኑን ብቻ ሰርክሉን ጠብቀን ሂድ ብዬ ነው። እኔም ሰርክሉን ሰላም ስለሄድኩኝ ማለት ነው። እሺ ወንድሜ እሺ። በሌላ ቀን ግን በደንብ እንናገርበታለን። መሰዊያ አለ፣ አንተ አለ፣ መሰዊያ አለ፣ እኛ መሰዊያ አለን ብለን እናምናለን። መሰዊያ ምንድን ነው? የጥንቷ ቤተክርስቲያን መሰዊያ ነበራት ወይም ብላ ጠሯለች የሚለውን ሁሉ እሱን በሌላ ቀን እናገራለን። እሺ፣ እግዚአብሔር ይስጥልኝ በጣም ሙሌ ታንኪዩ። ሌሎቻችሁ እንግዲህ ከአስተሪያ ጋር መቀጠል ትችላላችሁ። እዚህ ጋር የሁለታችሁ ዲቤት ላይ አንዳንድ ነገር ራይዝ ለማድረግ ያህል ራይዝ አሁን ጥያቄ ጠይቁ ወይም ጠይቅ ከፈለግ ፕሬየር አንተም ጠይቅ ከፕሮቴስታንት እኛም ከኦርቶዶክስ ጠይቅ ጥያቄ እኛም ጠይቃለን። በመጀመሪያ ደረጃ ከጥያቄ በፊት በጣም ላመሰግናችሁና ላከብራችሁ በሁለቱም ሳይድ ያላችሁን ምሁራን በጣም አመሰግናለሁ።